ጳውሎስን ሐዋርያውን ታላቁን አገልጋይ የጌታን አገልጋይ ከኢየሱስ ክርስቶስ ቀጥለን የምንጠራውን ሐዋርያ እያበሻቀጠ ኃጢአተኛ ሊያደርግ የፈለገ ይሄ ስዕል ሳይ ታግሼ ነው የሰማሁት። ለምን? ምክንያቱም የተነኩት አባቶቼ ናቸው የተነኩት። አየህ፣ ለእኔ አሁን እንትና የሚባል የቤተክርስቲያን አባት አይደለም። ሚዩት አድርግ፣ ልጨርስበት። ሚዩት አድርግ። አንተ አይደለም ምክር መክረው፣ ወደ ሀሳቡ ላይ ንግባ። ጳውሎስን ነው የነካው። ወደ ሀሳብ ንግባ ከፈለክ ጳውሎስን ነው የነካው። ስለዚህ አሁን አንተ እንደዛ እንዳታረግ ካደረግ እዚሁ መልስ እንሰጣለን። ያ ቴንክ ዩ። ስለዚህ ወደ ሀሳቡ ላይ ንግባ። ቴንክ ዩ። ኦኬ፣ ስለምን ነው ማውራት ያለብን? ምን ነበር እየተወራ የነበረው? ስለ ስዕልም ከፈለክ እያወራን ነበር። ስለ ጥምቀትም ደስ ባለ ውይይት እንወያይ። አንተ የትኛው ላይ ነው ለማውራት? ባፈለከው። ኦኬ፣ አንተ ምረጥ። ምርጫውን ሰጥቻለሁ። ሁሉንም ስዕልም ብትል ቀጥል። ከስዕልም ጀምረህ ከፈለክ። ኦኬ፣ ጋይድ ስዕል ምንድን ነው ብለህ ታምናለህ አንተ? ያው ረጅም ሰዓት ገስት ላይ ተቀምጠህ ስለሰማህ፣ እኔ ከገባው ጊዜ ጀምሮ በጨዋነት ስለሰማህ እድሉን ለአንተ ልስጥህ። መጽሐፍ ቅዱሳዊነቱን ብሉያት አዲስ ኪዳን ጠቅሰህ አሁን እናንተ በቤተክርስቲያን የምታደርጓቸው ስዕላት፣ በቤታችሁ የምታስቀምጧቸው፣ ሻማ የምታበሩላቸው፣ ጠዋፍ የምትለኩስሏቸው፣ የምትሰግዱላቸው፣ የምትዘምሩላቸው፣ ወደ እነሱ የምትጸልዩላቸው ስዕላት ታምንባቸዋለህ? ካመንክባቸው መሰረት ከእግዚአብሔር ቃል የትኛው ላይ ነው? ከሐዋርያቱ ትምህርት፣ ከነቢያቱ ትምህርት ጠቅሰህ በእግዚአብሔር ቃል ላይ ንገረን፣ እንሰማሃለን። ቴንክ ዩ። ከዛ እኔ ደግሞ የምናገረው እናገራለሁ። ከዛ ደግሞ እንጠይቃለን ማለት ነው። ይታርክሽ አንተ። እሺ፣ ኦኬ። ኦሪት ዘጸአት 35:31 ላይ ጥበብን በማስተዋል በእውቀትን በስራም ሁሉ የእግዚአብሔር መንፈስ ሞላበት፣ ብልሃትን የሚፈጥር ዘንድ በወርቅና በብር በነሐስ የሚሰራ ዘንድ በጥበብ የሚያደርጉ ዘንድ በልባቸው ጥበብን ጨመረ ይላል ኦሪት ዘጸአት። ከዛም ይቀጥልና አንደኛ ነገሥት ጥቅሱ እንድገምልን አንዴ ጥቅሱ እንድገምልን። አይ ጥቅሱ እንድገምልን ያልኩ እግዚአብሔርን ተው፣ የምር ጥቅሱ እንድገምልን ያልኩ። ኧረ አሳጠረው። ጥቅሱ እንድገምልን እንዴ! ጥቅሱ እንድገምልን። ዘጸአት 35:31-35 እየነገርኩ ነው። በጥበብም በማስተዋልም በእውቀትም በስራም ሁሉ የእግዚአብሔርን መንፈስ ሞላበት፣ ብልሃትን የሚፈጥር ዘንድ በወርቅና በብር በነሐስ የሚሰራ ዘንድ ጥበብንም ማስተዋልን የሚያደርጉ ዘንድ በልባቸው ጥበብን ጨመረ ይላል። አንደኛ ነገሥት 6:29 በቤቱ ግድግዳ ሁሉ በዙሪያውም በውስጥ በውጭ በኪሩቤልና የዘንባባ ዛፍ የፈነዱትንም አበባዎች ምስል ቀረጸ ይላል። ዘጸአት 25:18 ከወርቅም ሁለት ኪሩቤልን ሰራ፣ ከተቀመጠ ወርቅ በስርየቱ መክደኛ ላይ በሁለት ወገን ታደርገዋለህ። ይቀጥላል። ዘጸአት 26:1 ማደሪያውንም በነጭ በፈታ በቀይ በሰማያዊ ግምጃ ከተሰሩ ከ10 መጋረጃዎች ታደርገዋለህ። በጥበበኛ ሰው እጅ እንደተሳለ የኪሩቤል ምስል አድርገህ ስራቸው። እቀጥላለሁ። ገላትያን 3:1 የማታስተውሉ የገላትያን ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ ይላል። ልጨምር? እሺ ልጨምር። ዘጸአት 24 በላይ በሰማይ ካለው በታችን በምድር ካለው ከምድር በታች በውሃ ካለው ነገርም የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ። ይህ ቃል ከላይ ከታች ያዳመጣችሁ ነው። ልብ በሉ። በላይ በሰማይ ካለው ከታች የሚለው ቃል ከላይ ካስተማረ ጥበብን ከሰጣቸው ጋራ በጣዖታት ውስጥ ላይ የሚሄዱትን የሚያስተምረው የመጨረሻ የዘጸአት መልእክት ነው። እግዚአብሔር እንደተሰቀለ ሆኖ ተስሎ ነበረ ይላል። ያ ማለት ምን ማለት ነው? ያ ማለት ይቅርታ፣ እዚህ ጋር ጥቅስ ገብቶብኝ ነው። ያ ማለት ኢየሱስ ክርስቶስ እንደተሳለ ሆኖ እንደተሰቀለ ሆኖ ተስሎ ነበረ ማለት ስዕል
አትሳሉ ወይም ደግሞ እግዚአብሔር በስዕል አትቀበሉ ማለት እንዳልሆነ መረዳት። ሁለተኛም ኤርሚያስን እኔም እዚህ ጋር ያለን ሰዎች በሙሉ የእግዚአብሔር ስዕሎች እንደሆንን ያስረዳናል መጽሐፍ ቅዱስ ማለት ነው። ስለ ስዕል በትንሹ እነዚህን ጥቅሶች ተመልክቷቸው ወገኖች። ጨርሻለሁ። በቃ ጥቅሶችን ነው የምሰጥህ፣ ጥቅሶችን እሰጥሃለሁ በደንብ እያደረግኩ እንደዚህ። እሺ የሰጠህንን ጽፌያለሁኝ። ዘጸአት 35:1 አንደኛ ነገሥት 6:29 ዘጸአት 25:18 ዘጸአት 26:1 ገላትያ 3:1 ዘጸአት 20 ቁጥር 4 ላይ ያለውን ሰጥተኸኛል ጥቅሶቹን። እግዚአብሔር ይስጥልን። ከእግዚአብሔር ቃል መጥቀስ ጥሩ ነው። የተጠቀሱት ክፍሎች ግን እያንዳንዳቸው ማብራሪያ ስለሚፈልጉ እባክህ አንተው ራሱ የጠቀስከው ወንድም ስዕል በዚህ ዘመን እንደሚያስፈልግ በቤተ ክርስቲያን ውስጥ እናንተ እንደምታደርጉት ሻማ እንደሚለኩስላቸው፣ እንደሚታጠንላቸው፣ እንደምትዘምሩላቸው፣ እንደምትሰግዱላቸው የሚያሳይን ትርጓሜ ከዚሁ ከጠቀስካቸው ጥቅሶች ውስጥ ለእናንተ ቤተክርስቲያን የምታደርጉትን እያያዝክ ትርጓሜውን ለህዝቡ ንገረን። ጥቅሱን ነግረህናል። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከእግዚአብሔር ቃል ስለጠቀስክ አሁን ትርጓሜ ይቀራል። አሁን የሰጠህን ስጋ ሰጠህን ቢለው ከለከልከን ማለት ቃሉን ሰጠህን ትርጓሜ ከለከልከን። ትርጓሜ ከራስህ እንሰማለን። ስለዚህ የመጀመሪያ የጠቀስከውን የዘጸአት መጽሐፍ ምዕራፍ 35 ቁጥር 31 ላይ የጠቀስከውን ቆይ ወንድም ማለት ዘጸአት 35 ላይ የጠቀስከው ትክክል። ቴንኪው ወንድሜ። ዘጸአት 35 ስጋውን ሰጥተህን ያለ ቢላው ብሉት ከምትለን ቁጥር 31 ላይ ያጻፍከንን እሱ ጋር ልሂድና ትርጓሜውን ተነግረናል ማለት ነው። ያው የጠቀስከውን ጥቅስ ነው የጠቀስኩትኝ። በስራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላበት። ልብ በል፣ ስዕል በእናንተ ቤተክርስቲያን የምታደርጉትን ነው የምትነግረኝ። መልሱ ጥያቄ እሱ ስለሆነ ማለት ነው። ሞላበት የጥበብን ስራ ያስተውል ዘንድ በወርቅና በብር በናስም ይሰራ ዘንድ በፈርጥ የሚሆነውን የዕንቁ ድንጋይን ይቀርጽ ዘንድ እንጨትንም ይጠርብ ዘንድ የብልሃትንም ስራ ሁሉ ይሰራ ዘንድ እርሱንና የዳን ነገድ የሚሆን የአሃይም ሳሚክ ልጅ ኤልያብን ያስተምሩ ዘንድ በልባቸው አሳደረባቸው። በአንጥረኛ በብልሃት ሰራተኛ ሰማያዊ ፈትልና ቀይን ግምጃ በጥሩ በፍታ በሚሰራ ጠላፊ በሸማኔ ስራ የሚሰራው ማናቸውንም ስራ በብልሃት የሚሰራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላ ይላል እግዚአብሔር ቃል። አሁን ይህን ቃል አንተ የጠቀስከው ቃል ስለሆነ ከእናንተ ቤተክርስቲያን ስዕል ጋር የሚያገናኘው ነገር ካለ ትርጓሜውን ለህዝቡ ንገረው። አንተ ያመጣው ከዛ ቀስ እያንዳንዱ እንደዚሁ ተተርጉሟል እያወጣው ለማለት ነው። አሁን የዘጸአትን አውጥቻለሁኝ። አሁን ትርጓሜውን ስጠን ማለት ነው። እዚህ ከእናንተ ስዕል ጋር እያገናኘ ከኦርቶዶክስ ስዕል ጋር እያገናኘ ማለት ነው። በቤታችሁም በቤተክርስቲያናችሁም በግድግዳችሁም በፎቶአችሁ በኪሳችሁም በመኪናችሁም እስከምታንጠለጥሉ ከምትሰግዱላቸው ከምትዘምሩላቸው ወደ እነሱ ከምትጸልዩላቸው ስዕል ጋር ይሄ ጥቅስ የሚያገናኘው ነገር ካለ እያገናኘ ተረጉምልን። ቴንኪው ጋይድ። አሁንም ያንተ ነው ሰዓቱ። ኦፕን ነው። ደቂቃ ልይዝብህ ግን እንጠይቃለን። እኛ እየጻፍኩ ይዛለሁ ስታብራራልን ህዝቡ እየሰማ ነው። ጥሩ ይቃጥሉባቸው። እግዚአብሔር የሙሴን ድንኳን የሰለሞን የቤተ መቅደስ ለመስራት ጥበብና የስዕል ንድፍ እውቀት ለሰዎች በደመ ነፍስ በመንፈሱ እንደሰጠ ያስረዳል። ይሄ ምን ማለት ነው? አንተ የምታመልከውን አምልኮት በስዕል አድርገህ ማምለክህ ከዚህ ጀምሮ መማር እንዳለብህ ያስረዳሃል። ቀርጸህ ማምለክ እንዳለብህ ያስረዳህ ነው መጽሐፍ ቅዱሱ። እዚህ ላይ ብዙ ማብራሪያ ሳያስፈልግ የተሰጠህ ጥቅስ ቀርጸህ መስራት እንደምትችል እያስረዳህ ከዛ ጋር ምን ያገናኘዋል የሚል ጥያቄ እንዴት እንዳነሳው ገርሞኝ ነው ለአንተ። ቃሉን ተርጉሙ።
አሁን ያነበብኩትን ከቁጥር 31 እስከ መጨረሻው እስከ ቁጥር 35 አራቱን ቁጥር አንብቤልሃለሁ። ተያያዥ ስለሆነ ባሉ ቢያንስ እንኳን ወደ ላይ ከፍ ባልልም ሲሆን እንደው ከመጀመሪያው አውዱን ጠብቆ ከመጀመሪያ የሚተረጎመው አሁን አንተ ተርጉሞ ይሄንን ከዛ ከእናንተ ስዕል ጋር እያገናኘ ተርጉምልን ማለት ነው። ቴንክ ነገርኩህ እኮ ቅድም ኤርሚ እያዳመጥከኝ እስካልሆነ አላውቅም እንጂ እግዚአብሔርም እንደተሰቀለ ተደርጎ ተስሎ ነበር ይላል የመጽሐፍ ቅዱስ ቃል። ዘጸአት ላይ ነን። ተራ በተራ እንደዚህ ነበር ወንድም ማለት ገላትያን እንዳጻፍከኝ እንደዚሁ እንድንቀጥል ይሄን ለብቻው በመጀመሪያ ተርጉም። ምክንያቱም ገላትያ ከመጽሐፉ ከ1500 ምናምን ነገር ዓመት በፊት የተጻፈውን ቃል ይሄኛውን ተርጉሞ መጀመሪያ ከስዕል ጋር እንዴት እንዳገናኘ ገላትያ ጳውሎስ ነው የጻፈው፣ ይሄን ሙሴ ነው የጻፈው። በመካከላቸው የ1500 ዓመት የዘመን ርቀት አለ። ስለዚህ ጳውሎስ ከመፈጠሩ ከመወለዱ ገላትያ ከመጻፉ ከ1500 ዓመት በፊት እግዚአብሔር በባሪያው በሙሴ አፍ የተናገረውን እናንተ ከምታደርጉት ስዕል ጋር ያገናኛል ብለህ ዘጸአት መጽሐፍ ምዕራፍ 35 ቁጥር 31 እንደዚሁም የነገሥትን በጣም ደስ ይለኛል። እነዚህ ጥቅሶች ብሉይ ኪዳን ላይ ስለጠቀስካቸው ተርጉመውና ከዛ ደግሞ ይሄኛውን ደግሞ በተራው ስደርስ በየፈርጁ ሸማ በየፈርጁ አይደል ብሎ የሚለው እና ተርጉመውና ከዛ ደግሞ ወደዚህ ስመጣ ትቀጥላለህ ማለት እንደየቅድመ ተከተሉ ያጻፍከኝ ዘጸአት ስለሆነ እየጠበቅን ነው። እየጠበቅንህ ነው ወንድም አለ። ማይክ ሚዩት ነው። እየጠበቅን ኦኬ፣ ይቅርታ። እዚህ ጋር ይሄ አልገባኝም የምትለውን ጥያቄ ንገረኝ። ኖ ተርጉምልን። ስታብራራው ነው የሚገባኝ ነው አልገባኝም ገብቶኛል። ግልጽ አማርኛ ቆይ ጥቅሱን የሰጠህን አይደል ወንድም አለ። ጥቅሱን ሰጠህን። ጥቅሱን አነበብኩት። ጥቅሱን ሰጠኝ። ቴንኪው ብያለሁ። ጥቅሱን አነበብኩት። ጥቅሱን ስትሰጠኝ ስጋ ብቻ ነው የሰጠኸኝ። ቢላው ቆይ አድምጠኝ። ስጋ ሲሰጥ እንደው እንዲገባን ማለት ነው። እንደው ምሳሌ ዘያህስጽ ይላሉ እንዲገባን አምጥተህ ቆንጅዬ ስጋ ፊት ለፊቴ ጮማ በግብሮ እንዶ ምናምን ነገር ሻኝ የሆነ አምጥተህ ዝም ብለህ ሙዳ ስጋ ብትሰጠኝ ቢላው ካልሰጠኸኝ ምን ጠቀምከኝ? በደንብ እንድትጋብዘኝ፣ በደንብ እንድበላ፣ በደንብ እንዳጣጥም፣ በደንብ እንድቆርጥ ከተፈለገ ከቢላው ጋር ጭምር እንደው ማዋዜም ካለ ከዋዜ ጋር ጭምር ነው የምታቀርበው ማለት ነው። አሁን አንተ ቆንጅዬ ዳጣም ላድርግበት እንግዲህ ሄርሚ ቆይ አድምጠኝ። ቆንጅዬ ቃል ነው የነገርከን። ቢላው ትርጓሜ ነው። እየቆረጥህ እየሸነሸንህ እየዘለዘልህ ለእኛ አጉርሰን ማለት ነው። በትርጓሜ አጉርሰን ስጋውን ከሰጠው ስጋውን ያዝ ተቀበልና ይሄንን እንቀጥላለን። ዳጣውን ስጋውንማ ይዤዋለሁ። ትርጓሜ ይስጣል በልተዋል። አብላን እኮ ምንም ትርጉም የለውም። ግልጽ አማርኛ ነው። አሁን በዚህ አንጨቃጨቅ። እኔ መጨቃጨቅ አልፈልግም። ጥቅስ ሰጥቻለሁ። አንተ ደግሞ ለዚህ ማፍረሻ ጥቅስ አምጣ። እሺ፣ ጥያቄንም ጠይቅህ። ከማፍረሻው በፊት ጥያቄንም ጠይቅህ። ኦኬ፣ ጥያቄ ልጠይቅህ። በዚህ ክፍል ላይ እንግዲያው ማታብራራ ከሆነ ለማብራራት አሁንም አንድ ድል ስጠህ። በኋላ ለአብራራ እንዳትለኝ። አይደለም እየነገርኩ ነው ኤርሚያስ። ቅድም መጀመሪያ ኤርሚ አንዴ እኔ ቅድም ነግሬሃለሁ። ጥቅስ ታወጣለህ፣ ትናገራለህ። ጥቅስ አወጣለሁ፣ እናገራለሁ። ዳኛው ለህዝብ በዚህ ጥቅሱን ማብራራት አለብን። ክርክር ውስጥ አልገባም ብያለሁ ኤርሚ። ወንድም ማለት እዚህ አንደኛ ጥቅሱን ስትሰጥ ጥቅሱን ማብራራት አለብህ። ማብራሪያ ይፈልጋል። ግልጽ ነው ኤርሚ። ኦኬ፣ ግልጽ ከሆነ አሁን እሺ፣ እኛ ግልጽ ያልሆነንን ልጠይቀህ ማለት ነው። ለአንተ ግልጽ ነው፣ አንተ ደግሞ ግልጽ አይደለም በልና ይሄ ነው በልና ተናገር። ቆይ ወንድሜ፣ ግልጽ ያልሆነልኝ ይሄን ጥቅስ የጠቀስከው ከእናንተ ቤተክርስቲያን ስዕል ጋር አገናኝተህ ስለጠቀስከው ለእኔ ግልጽ አይደለም። ስለዚህ ለማብራራት እድል እየሰጠሁ ነው። አይ በቃ እኔ አላብራራም ግልጽ ነው ብለህ የምትለኝ ከሆነ ወደ ጥያቄ ልቀጥል፣ እዚሁ ክፍል ላይ ማለት ነው። እየነገርኩ ነው። ጥቅስን ጠቅሼልሃለሁ ኤርሚ። አንተ ደግሞ ጥቅስ ጥቀስና ጥቅሱንማ ጠቅሰህልኛል ወንድም ኤርሚ። እኔ የፈለግኩት ምን መሰለህ? እኔ ለምን እጨቃጨቃለሁ? ንገረኝና ልቶ ጥቅሱን ጠቅሰህልኛል። አዎ እኮ አልኩህ፣ ቴንኪው አልኩህ። ማብራሪያውን ተሰጠናለህ ወይስ ማብራሪያ የለውም? ዝም ብለን እንዋጠው። ይሄው ነገርኩህ። አንተ እኔ በማስረዳበት ቀጠልኩ፣ አንተ ደግሞ ቀጥል በጥቅስ እኮ አብራራዋ። ታዲያ ወይ ለማብራሪያ የለኝም ብለህ ካልከኝ እኔ ወደ ጥያቄ ልቀጥል። ቅድም እየነገርኩ ነበር እኮ እግዚአብሔር ሙሴን ድንኳን የሰለሞን ለመስራት ጥበብና ስዕልን የንድፍ እውቀትን ለሰዎች በደመ ነፍስ
እንደሰጠ ይገልጻል ብዬ አስረዳሁ። ወዳጄ ማብራሪያ አለ ወይስ ወደ ጥያቄው ልቀጥል? ይኸው ጨረስኩልህ፣ ሰጠሁ። አሁንም ጥቅስ አይደለም የሚፈልጉት የጠቀስከውን ጥቅስ አብራራውን ያልኩ። ካልሆነ ወደ ጥያቄ ልሂድ። አይ ማብራሪያው የለም በቃ አያስፈልግም፣ ይኸው እንደዚሁ እንደተጻፈ ነው። ከተረዳ ተረዳ፣ ካልተረዳ የራሱ ጉዳይ የምትለኝ ከሆነ ወደ ጥያቄ ልግባ እኔ። ኦኬ አሁን አንተ ምን እንዳደርግልን የፈለክ? ወይ ማብራሪያ ካለ ለአብራራ ብለህ ቀጥል። ማብራሪያ ካለ ደግሞ አይ ማብራሪያውን ጨርሻለሁኝ፣ ግልጽ ነው። ስለዚህ ወደ ጥያቄ እንገባው። ቴንክ ዩ። ኦኬ ያው እዚህ እያሳየው ማለት ነው። ካሜራ ከፍቼ እንደዚህ ይላል ድጋሚ። ይሄ ክፍል አንተ ቁጥር 31 ነው ብለህ ያልከው ቁጥር 1 ጀምሮ ሙሴም የእስራኤልን ልጆች ማህበር ሁሉ ሰብስቧቸው እንዲህ አላቸው፣ ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው ብሎ አለ። ህጉን ወደ መጨረሻው አካባቢ ላይ ኦልሞስት 5 ምዕራፍ ነው የሚቀረው። የሚያደርጓቸው ለእስራኤል ህዝብ መስዋዕቱን የሚቀርቡት መስዋዕት ቤተ መቅደሱ እንዴት እንደሆነ ሰንበትን መጠበቅ እንዳለባቸው ከተናገረ በኋላ ወንድሙ ለአሮን በዘጸአት መጽሐፍ ምዕራፍ 28 ላይ እግዚአብሔር ልብስ እንዲሰሩለት ለባስልኤልና ለኤልያብ የሚባሉ ሁለት አባቶች እዚህ ጋር ማለት ነው የኡሪ ልጅ ባስልኤልን እና ደግሞ ከነገደ ዳን የሆነውን ማነው ኤልያብን ማለት ነው። እነዚህን ሁለት አባቶች ጠርቶ ይሄው እዚህ ጋር አለ። እነዚህ ሁለት አባቶች ማለት ነው ከነገደ ዳን የሆነው ኤልያብ የሚባለውና ከነገደ ይሁዳ የሆነው ባስልኤልን በስሙ ጠርቸዋለሁ ይላል። እነዚህን ሁለት አባቶች ባስልኤልና ኤልያብ እነዚህን ጌታ የጠራበት ምክንያት ለምንድን ነው? በቤተ መቅደስ ውስጥ ያለውን አገልግሎትና የአገልግሎት ስርዓት የሚጠቀሙባቸውን ንዋየ ቅድሳትን ከመገናኛው ድንኳን ጀምሮ ታቦቱን፣ መቅረዙን፣ የህብስት ገበታውን፣ የዕጣን መሰዊያውን እያንዳንዱ ጭልፋ፣ ምንቸት፣ ድስት ምናምን ነገር የተባሉትን እንደዚሁም የካህኑንም ልብስ፣ ኤፉዱን፣ የደረት ኪሱን፣ ሸሚዙን፣ መጠምጠሚያውን ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ብሎ የሚለውን ከወርቅ ምስያ የተሰራውን ሁሉ ጭምር እንዲሰሩ ከወርቅም ከእንጨትም ከድንጋይም ከምንም ከየትኛውም ያለው ነገር ይቀርጹና ይጠልፉ ዘንድ ብልሃትና ጥበብን ያኖረባቸው ሰዎች ናቸው። ለዚህ ነው በአንጥረኛ ብልሃት ሰራተኛ አንተ የጠቀስከው ጥቅስ ማለት ነው በሰማያዊና በሐምራዊ በቀይና ግምጃና በጥሩ በፍታ በሚሰራ ጠላፊ ሸማኔ ስራ የሚሰራው ማናቸውንም ስራ በብልሃት የሚሰራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላው ይላል። በእነርሱ ልብ የተባሉት እነማን ናቸው? ኤልያብና ባስልኤል ማለት ነው። ኦኬ ይህን ክፍል ለማግኘት ከፈለግ ዘጸአት መጽሐፍ እንደው ብሉይ ኪዳን የማጥናት እድሉ ካገኘ ዘጸአት 31 ላይ እንደዚህ ይላል። ቁጥር 1 ከይሁዳ ነገድ የሆነ የሆር ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በስራ ሁሉ ብልሃት ጥበብንም ማስተዋልንም ቅድም አንተ የጠቀስከው ቁጥር 35 ዘጸአት መጽሐፍ ምዕራፍ 35 ቁጥር 31 ላይ ያለው ማለት ነው። እዚህ ዘጸአት 31 ቁጥር 3 ላይ በስራ ሁሉ ብልሃት በጥበብ በማስተዋል በእውቀት የእግዚአብሔር መንፈስ ሞላውበት፣ የጥበብንም ስራ ያስተውል ዘንድ በወርቅና በብር በነሐስም ይሰራ ዘንድ ለፈርጥ የሚሆነውን የዕንቁንም ድንጋይ ይቀርጽ ዘንድ እንጨትን የሚጠርብ ዘንድ ስራውን ሁሉ ይሰራ ዘንድ እኔም እነሆ ከእርሱ ጋር ከዳን ነገር የሚሆን የአሂሳሚክን ልጅ ኤልያብንም ሰጠሁት። ሚዩት አድርግ ብራዘር ሰጠሁት። ያዘዙትን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖረው ይላል። የመገናኛውን ድንኳን፣ የምስክሩን ታቦት፣ በእርሱም ያለውን ሚዩት አድርግ ብራዘር ሚዩት አድርግ። እኔ እየጠየኩ ያለሁትኝ አሁን እየጠየኩ ነው። ወደ ጥያቄ ልገባ ነው። በእርሱም ላይ ያለውን የስርየት መክደኛውን፣ ድንኳኑን፣ ዕቃውን ሁሉ፣ ገበታውንም፣ ዕቃውንም፣ ከዕቃው ጋር የነጻውን መቅረዙንም፣ የዕጣን መሰዊያው፣ ለሚቃጠል መስዋዕት የሚሆኑን መሰዊያውን፣ የመታጠቢያ ሰን፣ እያንዳንዱ በክህነት በእኔ የሚያገለግሉት የካህኑን የአሮን ልብስ ሁሉ፣ ልጆቹ የሚለብሱትን ሁሉ፣ የቅብዓ ዘይቱንም ሁሉ፣
የመቅደሱ የሚሆንም ጣፋጩን ሽቱን ዕጣን እንዳዘዙ ሁሉ ያድርጉ። ይሄንን እንዲሰሩ፣ ዕጣኑን እንዲሰሩ፣ ቅብአቱን እንዲሰሩ፣ የካህኑን ልብስ እንዲሰሩ እያንዳንዱ ከጥምጣሙ እስከ ኤፉዱ ድረስ ማለት ነው እና ለሚቃጠል መስዋዕት የሚሆነውን የመታጠቢያ ሰን የተባለው ካህናት እግራቸውን የሚታጠቡበት መቅረዙን፣ ዕጣኑን፣ የህብስት ገበታውን፣ መገናኛውን ድንኳን፣ ታቦቱን እያንዳንዱን እነዚህን እንዲሰሩ ጥበብን አኖረው ይላል። ኦኬ ልሂድና ጥያቄ ልጠይቅ። አሁን እኔ በእናንተ ቤተክርስቲያን ውስጥ ስላለው ስዕል ስጠይቅህ የማይነካ ነክተሃል። ሄደህ ማንን የነካው? የአምላክ የእግዚአብሔር ቃል ነክተሃል። ለአንተ ማረጋገጫ እንዲሆንልህ የጠቀስከው ጥቅስና አንተ የምታደርገው ነገር አንድ እንዳይደለ እንዲህ ላሳየ ማለት ነው። ኦኬ በልባቸው ጥበብን ያስነሳውላቸው ሴቶችንም ሁሉ የፍየልም ጠጉር ፈተሉ ይላል። አለቆችና መረግድን ለኤፉድ ለደረት ኪስ የሚገቡትን ፈርጦች ለመብራት ቅብዓት ዘይትም ጣፋጩንም ዕጣን ሽቱንም ዘይትንም አመጡ። ከእስራኤል ልጆች ያመጡ ዘንድ በልባቸው ያስነሳዋል። ወንዶችና ሴቶች ልጆች ሙሴ ይሰራ ዘንድ ላዘዘው ሁሉ ለእግዚአብሔር ስጦታ በፍቃዳቸው አመጡ። ሙሴም የእስራኤል ልጆች እዩ ከነገደ ይሁዳ የሆነውን የሆርን ልጅ ባስሌልን በስሙ ጠርቸዋለሁ አለ። ቅድም የጠቀስከው አንተ እነዚህ መንፈስን የሞላባቸው ሰዎች በመገናኛው ድንኳን ውስጥ ያለውን እንዲሰሩ ነው አይደል? እግዚአብሔር ጥበብን ያኖረባቸው። ወንድማችን ቅድም ድንኳኑና ቤተ መቅደሱን ለመስራት ጥበብን ለሰዎች ሰጠ ብለኸኛል። እነዚህ ሰዎች ወንዶችና ሴቶች እንደዚሁም እግዚአብሔር በዘመኑ የተጠቀመባቸው አገልጋዮች ማለት ነው። ይሄንን ጥበብ የሰጣቸው ድንኳኑ በሙሴ ድንኳን፣ በኋላ ቤተ መቅደሱን በሰለሞን፣ በዛ ውስጥ ያለውን እንዲሰሩ ነው አይደለ? ጥበብን ያኖረባቸው ወንድማችን ኤርሚ። አዎ ጥያቄ ነው። እያዳመጥከኝ ከሆነ እኔ ነኝ እያወራሁት። አንተ አዳምጠኝ ከሆነ ልብ በል። እስካሁን አላወራሁም። በስርዓት ነው ማለት። እያዳመጥከኝ ከሆነ አትበለኛ ታዲያ። አንተ እኔን አዳምጠኛል። ጥያቄ በድንኳኑና በቤተ መቅደሱ ውስጥ ያለውን ነገር እንዲሰሩ ነው አይደል? ጥበብን ለሰዎች ሰጠ ብለህ ያልከኝ ቅድም መጀመሪያ ሳልገባ ተናግሬያለሁ። ወዳጄ ለጠየኩ ጥያቄ መልስ ነገር ላይ ጥቅስ ትሰጣለህ። ለጠየቁ ጥያቄ መልሱን ስጠኝ። እኔ እናንተ አንጨቃጨቅም ኤርሚ፣ መልሱን ስጠኝ ለጠየቁ ጥያቄ። በኤልያስ የተጨቃጨቅነው ሰዓት አስበው። እኔን የሚዩት ያደረኩ ስትከፍተው ለጠቀስከው ጥቅስ ይሄንን ጥበብ ድንኳንና ቤተ መቅደሱን ለመስራት ለሰዎች ጥበብን ሰጠ ብለህ ነው አይደል ያልከኝ? ወዳጄ እግዚአብሔርን እኔ አልተበሳጨሁም ወዳጄ። የጠየቅኩን ጥያቄ መልስልኝ። ለሰዎች ጥበብን ሰጠ ነው አይደል ብለህ ያልከኝ? እግዚአብሔር አልሰጠም እንዴ? ሰጠ ወይ ነው ያልከኝ? ወይ ነው ብዬ የምልህ አረጋግጠልኝ። ጭቅጭቅ ውስጥ አልገባም። ጥቅስ ነው ሰጠ ወይ ነው ያልኩ። እኔ ጭቅጭቅ ውስጥ ግባ አላልኩም። ነገም አይፈታም ኤርሚ። እኔ ጭቅጭቅ ውስጥ አልገባው። መልስ ስጠኝ። ሰጠ ወይ ነው ጥበብን ለሰዎች ሰጠ አይደል ብለህ ያልከኝ? አዎ ቴንኪው። በቃ ለምን አንተ ወደ ሌላ ትሄዳለህ? እኔ የምፈልገው ብራዘር፣ አዎ እኮ አልከኝ። በቃ ቶ መልሱን እኮ መለስከው። አዎ አልከኝ። መልሱን መለስከው። ብራዘር፣ አዎ አልከኝ። መልሱን መለስከው። አለቀ። ቴንኪው። እግዚአብሔር ይስጥልን። እሺ ድንኳኑና ቤተ መቅደሱን ነው ብለህ ያልከኝ። እሺ ቴንኪው። ይኸው ጥያቄ ቀጥሎ እሺ የማርያምን የጻድቃንን ፎቶ ወይ ምስል ብላችሁ የምትሏቸውን እንዲስሉ እናንተም ደግሞ እንድሰግዱላቸው አንደኛ ፎቶዎቹን እንዲስሉ ጥበብን እግዚአብሔር ለማን የሰጠው? ከእናንተ ካህናት መካከል ጥበብን የሰጣቸው በእናንተ ካህናት ውስጥ እነማን ናቸው? እዚህ ሰጥቷል። ለኤልያብና ለባስሌል ከሱም ጋር ያሉ ሴቶች ማለት ምን ማለት ነው? በእናንተ ቄሶች የማርያም ፎቶ የስላሴ ካህናት ማለት ምን ማለት ነው? ኤርሚያስ ወዳጄ እየጠየቅኩ እያወራሁ አትብል። እኔ ቶሎ ስሜታዊ አትሁን። መጀመሪያ ጌታን እንደዚህ ደስ አይልም። እሺ እኔን የሚዩት ያደረግኩ ብራዘርዬ፣ እኔን የሚዩት ያደረግኩ ቴንኪው። እኔ እየጠየቅኩ ያለሁት በደንብ ስማ።
ኤርሚያስን ፕሮቮክ አደርገዋለሁ ብለህ የምትል ከሆነ በእውነት እኔ በአንተ ልክ ልሄድብህ ብዬ ካልኩኝ የተላጠ ኤሌክትሪክ ላስይዘህ እችላለሁ፣ ግን አላደርገውም። እኔ ምንም ስሜታዊ አልሆንኩኝም። አንተን ጥያቄ እየጠየቅኩ ነው፣ እየተማማርን ነው። ወደ ጭቅጭቅ አትበለኝ። ጥያቄ ነው እየጠየቅኩ ያለሁት። በዚህ በተነበበው ክፍል ላይ አብራራ ብዬ ስለ አላብራራም ብለህ ስላልከኝ እኔ ጥያቄ አለኝ ብያለሁ። ጥያቄን እየቀጠልኩ ነው። እዚህ ድንኳንና ቤተ መቅደሱን እንዲሰሩ ለሰዎች ጥበብ ሰጥ ብለሃል። እሰየው። የተሰጡ ሰዎች እነማን ናቸው ብዬ አይደለም ስላነበኩት አልጠይቀህም። ቀጥታ የማርያምንና የጻድቃንን ፎቶ ወይ የስላሴ ፎቶ ብላችሁ ሶስት አረጋውያን ሽማግሌ በረባሶ የሚሆን ጫማ ከዘራ የሚሆን ምናምን ነገር አስይዛችሁ የሳላችኋቸውን እነሱን እንዲስሉ ከእናንተ አገልጋዮች ካህናት ማለት ከቄሶቹ ማለት ነው፣ ከእናንተ ከኦርቶዶክሳውያን ጥበብን የሰጣቸው እነማን ናቸው ነው ያልኩትኝ። በቃ ኤርሚያስ በዚህ ጉዳይ ነው ማለት እንደዚህ እየተሳደብ አለቀ። እንዳትከፍት ከከፈትክ እንደ በረሮ ታች ነው ዱብ ማድረግ። እንዳትከፍት ቃሌን አከብራለሁ። በዜሮ እንደዚህ አባዛለሁ ማለት ነው። የሰጣቸው ማን ነው? ኦኬ መልሱ ማንንም አልሰጠም ጌታ። ስለዚህ የእናንተ የማርያም ፎቶ የሚካኤል፣ የጻድቃን፣ የአቦ፣ የተክለ ሃይማኖት ብሎ የሚባለው በሙሉ ሰው ሰራሽ። ይሄኛው ግን እዚህ የተጻፈው ግን ይኸው አምላካችን ጌታ የእስራኤል አምላክ ስሙ ለዘላለም ይቀደስ እዚህ ጋር ሲሰጣቸው በሴትና በወንድ መልክ የሳሉት አንድም ስዕል የለም። በመገናኛውም ድንኳን በቤተ መቅደስ ውስጥ ብሉይ ኪዳን ላይ ለማውራት ሐሞት አለኝ፣ ቆፍጣና ኦርቶዶክስ ነኝ፣ መጋቤ ብሉይ ነኝ ብሎ የሚል ሰው ይምጣ። አየህ ገና ሲያዝ ተዘረረ ማለት ነው። የማርያም የጻድቃን የሚካኤል የገብርኤል የስላሴ ምናምን ነገር ብለህ የሳልካቸው ነጫጭባ ፎቶ ሽማግሌዎችን ከዘራ ሲዘህ ዋንጫ ሲዘህ በረባሶ ጫማ አድርገህ በአምላኬ ላይ የምትቀልደው ሰውዬ እኔ ደግሞ በአማልክቶች ላይ እንደዚህ ቀልድባቸዋለሁ ማለት ነው። ያውም በመረጃ በእውቀት ጴንጤ እንደዚህ ቀልድባቸዋል። እንደዚህ መሳቂያ ትሆናላችሁ ማለት ነው። ሐሞተ ቆፍጣና ብሉይ ኪዳን ላይ አወራለሁ ብሎ የሚል ሰው ካለ በመድኃኔዓለም አንድ ሰው ብቻ ገዝት ይላክልኝ። እሱ ከአቅሙ በላይ ስለሆነ ነው። ሊያወራ የሚችል ሰው ካለ አለ። ሌላ የለም። ሁለተኛ እንዳትጠቅሱ። ለአንተ ኮታንኮት የሙሴን ሕግ ጠቅሰህ ልታስረዳ አትችልም። እነ ባስልኤል የሰሩት በትእዛዝ ነው የሰሩት። በማንም ሴት የተቀረጸ ምን የተሳለ ስዕል የሴት ስዕል አልሳሉ፣ የወንድም ስዕል አልሳሉ። የማንንም ልብ በሉ፣ የማንንም ስዕል እነዚህ አባቶች አልሳሉም። አለቀ። የማንንም እኮ ነው ብዬ የምላችሁ። ኪሩቤሎችን የጠለፈው እሱንም እግዚአብሔር ጠለፍ ብሎ ስላለ ማለት ነው። ኪሩቤሎችን ጠልፈዋል። መጠለፍ ያለበትን ለምሳሌ በዘጸአት መጽሐፍ ላይ ከወርቅ ነው። ዘጸአት መጽሐፍ ምዕራፍ 25 ላይ እዚህ ይሄ ኪሩቤሉ በወርቅ ነው የተቀረጸው። ይሄኛው ኪሩብ በወርቅ የተቀረጸ ነው የተቀረጸ። ኦኬ። ዘጸአት መጽሐፍ ምዕራፍ 26 ቁጥር 1 ላይ ይሄኛው መጋረጃው ላይ የተጠለፈ ነው። ኦኬ። ይሄ የተቀረጸ ነው። ልብ በሉ ኪሩቤሉ። ይሄኛው ደግሞ መጋረጃው ላይ የተቀረጸ ነው። ኪሩቤሉ ማን የተጠለፈ ነው። ኪሩቤሉ እዚህ ደግሞ ኪሩቤሉ በአንደኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 29 ላይ ከወይራ እንጨት በባልኩት ከወይራ እንጨት የተቀረጸ ነው። ይሄኛው ኦኬ። የቱ ጋር ምን እንደሚል ጴንጤ በሚገባ ያውቃል የአምላኩን እግዚአብሔርን ቃል። ይሄኛው ከወይራ እንጨት ነው የቀረጸው በሰለሞን ዘመነ መንግስት። ይሄኛው ደግሞ በሙሴ ዘመን ደግሞ ከወርቅ ቀርጾታል። ቀረጽ ብሎት ማለት ነው። ከተቀጠቀጠ ወርቅ ኪሩቤልን ላንተ ስራ አድርግ ብሎ ስላለው። በዚሁ ደግሞ በዘጸአት መጽሐፍ ምዕራፍ 26 ላይ ደግሞ ከመጋረጃው ራሱ ከዛው ወርቁን ራሱ አቅጥነው ቀጫጭን አድርገውት እንደ ሐር አድርገውት ከሱ ደግሞ እዛው በወርቁ ተጠልፏል በመጋረጃው ላይ ማለት ነው። የተጠለፈ ከወርቅ የተቀረጸ ከወርቅ የተጠለፈ
ፈትል ጨርቅ ላይ ማለት ነው። እንደዚሁም ደግሞ ከወይራ እንጨት የተቀረጸ ማለት ነው። ይሄም ኪሩቤል ነው፣ ይሄም ኪሩቤል ነው፣ ይሄም ኪሩቤል ነው። ከዚህ ውጪ እስኪ የማነች የእንትና የእመቤቴ ወላዲቴ ብሎ የሳሉት በሴት በወንድ መልክ የሳሉት አንድ ስዕል አለ? የለም። እግዚአብሔር የአብርሃም አምላክ ይህን ይመስላል ብለው ሳሉ? አልሳሉ። ቀረጹ? አልቀረጹም። ለምትን ምንድነው ጠለፉ? አልጠለፉም። በወርቅ ከጨርቅ ላይ አልጠለፉም የእግዚአብሔርን ፎቶ ብለው፣ ከወይራ እንጨትም አልቀረጹም የእግዚአብሔር ፎቶ ብለው፣ ከወርቅም አልቀረጹም የእግዚአብሔር ፎቶ ብለው፣ ከወርቅም ከእንጨትም በልብስም ላይ አልተጠለፈም አልተቀረጸም የእግዚአብሔር ስዕል የአብ የወልድ የመንፈስ ቅዱስ ብሎ የሚል ማለት ነው። ኬታ መጣቸው ታዲያ አንተ ከዘራ ሲይዘህ ሶስት አረጋውያን ሽማግሌ ወገቡ የጎበጠ ለጡረታ የወጣ የሚመስል እግዚአብሔር ይሄ ነው ብለህ የምትቀልድብን እኛ ላይ ማለት ነው። ስለዚህ እነዚህ የእናንተ አማልክቶች የሰው እጅ ስራ ናቸው። ኦኬ እነዚህ አማልክቶቻችሁ የሰው እጅ ስራ ናቸው። ኤክስ ማለት ነው። ይህን ጌታ አይተኸው የአምላክን ድምፅ በእሳት ውስጥ የሰማ ታላቁ ነቢይ ሙሴ ብሎ በሲና በቁጥቋጦ የጠራው እሱ እንኳን መልክን አላየም። በአንድነትም በሶስትነትም ተገለጠልኝ መልኩን አየው ቢሎ እንደዚህ በስዕል መልክን እንኳን አላየም። እዛ ክፍል ላይ ሲናገር ማለት ነው ድምፅን ከእሳት ውስጥ ሰማችሁ ነው ያለው። አንተ ኬት አምጥተህ ነው እንደዚህ የተጎለተ ሽማግሌ አድርገህ አምላኬን እንደዚህ ያደርጋችሁ የምትሰሩት ማለት ነው? እኮ ኬት አምጥተህ እኮ ነው ብዬ የምልህ። በየትኛው መረጃ በየትኛው የመጽሐፍ ቅዱስ ትምህርት ነው ይሄን ልታጸድቁት የምትችሉት? ናቲንግ። እነኚህ አይን ያላቸው ማየት የማይችሉ ጆሮ ያላቸው መስማት የማይችሉ የሰው እጅ ስራዎች የቀልድ ስራዎች ናቸው። ኦኬ፣ የሰው እጅ የቀልድ ስራዎች ናቸው። ምንም የማይረቡ ምንም የማይጠቅሙ ብጠራቸው የማይሰሙ አይናቸው ጉች ጉች ብሎ እንደዚህ አፍጥጦ ማየት የማይችሉ ከላያቸው ላይ አቧራ የሚራገፍላቸው ዝም ብላያቸው ላይ ቁጭ ብላ ካካዋን የምትጸዳዳበት ሸረሪት የምታደራባቸው የሰው እጅ ስራ ቀልድ ነው። ፋክት። ይህንን እንደዚህ አምላክን በሰው ብልሃትና ጥበብ እንደዚህ እንድሰሩ ማን ነው? ለየትኛው ሐዋርያ ነው እግዚአብሔር የገለጠለት? የትኛው ሐዋርያ ነው እግዚአብሔር የገለጠለት? ከየት ነው እናንተ የተማራችሁት? የዘጸአቱን ቅድም ያነበብነው ለኤልያብና ለባስልኤል ጥበብን አኖሮ ነው። እናንተ ስዕሎቻችሁን እንድሰሩ ማን ነው ጥበብን ያኖረው ብዬ ስል በቃ እዚህ ጋር እናብቃ አለ። በቃ እንደዚህ ነው። ኦርቶዶክስ ተገትረ ትቆማለህ። እውቀት ዜሮ። ለስዕላቶቻችሁ እንኳን የቱ ጋር እንደጀመረ ማን እንደጀመራቸው ከማ ትእዛዝ ተቀብሎ በማ ትእዛዝ እንኳን እንደተሳለ የማርያም ስዕል፣ የሚካኤል ስዕል፣ የስላሴ ስዕል ብለህ የምትለው የትኛውንም ሐዋርያ አትጠቅሱም። እኛ ፊት አትጠቅስም። ጳውሎስ ነው ስዕል ያስተማርን ብለህ አትጠቅስም። ጴጥሮስ ነው ብለህ አትጠቅስም። ሄዳችሁ የምትጠቅሱት እናንተ ብሉይ ኪዳን ላይ ነው። የጠቅሳችሁትን ጥቅስ ይዘናል አብራራ እንኳን ተብለህ ስትባል በቃ ምንም ጭቅጭቅ አልፈልግም ብለህ ትላለህ። ምን ጭቅጭቅ አትፈልግም? አብራራ፣ ጥያቄ አለን። ብሉይ ኪዳን ላይ ለማውራት እውቀቱ አለኝ ብሎ የሚል ሰው ካለ ይምጣ መጥቶ ስዕል አሁን እናንተ የምታርጉት ኦርቶዶክሳውያን እናንተ የምታርጓቸውን ስዕላት እንደዚህ አንዳንዴ ቀይ አንዳንዴ ደግሞ እንደዚህ ጠየም እያደረጋችኋቸው ሰይ ወሽ ኢትዮጵያዊ መልክ አድርገህ ምስለውን ይህንን ጣዖትህን እንድትሰራ የትኛው ሐዋርያ ነው ያዘዘህ? እነዚህ በድን አማልክቶች መስማት የማይችሉትን አምጥተህ አምላኬን እግዚአብሔርን እንደዚህ ስታረገው እንዲህ ስታወርደው እኔ ደግሞ በአደባባይ ላይ እንደዚህ አዋርድሃለሁ። የኤልያስ አምላክ ምስክር ነው። የት ነው ያያችሁት? ማን ይህን ትእዛዝ የተቀበለ? ለማን ይህን ጥበብ የሰጠ እግዚአብሔር? እንደዚህ እንዲያርገ ጎሽ እሰይ መንፈስ ቅዱስን እንደዚህ አርገ ሳለው እኔንም እንደዚህ አርገኝ ሳል ብሎ አብ እንደዚህ እንድትስለው የታየኸው አንተ?
እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል ይላል። የታየው ቅዱስ እግዚአብሔር አብን በተለየ አካሉ፣ የታየው ጌታ መንፈስ ቅዱስን በተለየ አካሉ ከየት ነው ያመጣቸው? እነኝህን እንደ ነህምያ ባገኛቸው ጺማቸው ነበር የምነጨው። እግዚአብሔር ምስክር። ለምን? ይሄ አምላክ አይደለማ። ምን እንደምታወሩት እናንተ? ይሄ እኮ አምላክ አይደለም እኮ። ኤልያስ መነሳት የለበትም። አሁን እኔ በዘመኔ ያለው ጣዖታትን ለማዋረድ እዩ መነሳት የለበትም። እኔ ያለው ሳሙኤል በጌልጌላ እንደገና መነሳት የለበትም። እኔ ያለው። ከየት ነው ያመጣው? አንተ ከየት ነው ያመጣችሁት? ከየት ነው ያመጣው? እግዚአብሔር አብ እንደዚህ ጺም አብቅሎ አይተው ታውቃለህ እንዴ? መንፈስ ቅዱስ እንደዚህ የሰው አካል ለብሶ ስጋ ለብሶ ጣቱን እንዲህ ብሎ ደግሞ እኮ ሊያማትቡ እኮ ነው። ይሄን ጣታቸውን ኦርቶዶክስ ስታማትቡ እንደዚህ በስመ አብ ብለህ እንደዚህ እንል ነበር አይደል? እሺ ጣቱን እንዲህ የቀሰረው ምን ሊያደርግ ነው? ምን ሊያደርጉ ነው እንደዚህ ጣታቸውን የቀሳሰሩት? ሊያማትቡ አይደል? አትብ ገጼ ሁለንታዬ በትምህርተ መስቀል በስመ ሥላሴ ብሎ ሊሉ አይደል? አትቀልዱ። ውስጤ እሳት አለ ነው ብዬ የምልህ። እነዚህ ተራ የሰው እጅ ስራ ቀልዶች ናቸው። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም፣ ክፉም በጎም ማድረግ አይችሉም። እንዳልኩ ነው ቅድም፣ ሸረሪት በላያቸው ላይ የሄደች ታደራባቸዋለች። እስኪ ጠረጊው፣ እስኪ ወልዊ የከተማ ሁሉ አቧራ ላው ላይ ነልሲ አራክሹ ተብሎ ቸብ 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 ይደረግላቸዋል። ይህን ሥላሴ ብለህ ትላለህ እንዴ አንተ? አምላኬ ውስጤ የተቃጠለ ታውቃለህ። ጌታዬን እኮ አንተ ግድግዳ ላይ በምስማር መተህ የምታንጠለጥለው፣ ቤቱ ሲቃጠል አብሮ የሚቃጠል ሲያረጅ አውጥተህ ከቆሻሻ ጋር የምትጥለው ነው። የኔ ንጉሥ ማንም ሰዓሊ አይስለውም። አንተ አትስለውም። ማንም ሰዓሊ አይስለውም። ውስጤ እሳት አለ ብዬ ስልህ የበቀል እሳት፣ የቅናት እሳት አለ። እነኚህን አማልክቶችን የሚበቀል እሳት ማለት ነው። እግዚአብሔር ምስክር ነው። ነዲዱ ይታወቀኛል ውስጤ። ይህንን የአብርሃም አምላክ ነው ብለህ ስትለኝ እንዴት መንፈሴ እንደሚበሳጭ ልነግርህ አልችልም። አባቶቼ እንደዚህ አይነት ኮት አንኮት ሲያመልኩ አልነበረም። እግዚአብሔር መንፈስ ነው። አንተ እግዚአብሔር መንፈስ ነው። እኛ ለእንደዚህ አይነት ባለመስገዳችን እናንተ ቤት እናንተ አዳራሽ ውስጥ ባዶ ነው ይላሉ። ምንድነው ባዶ ነው ያሉት? ያው ምንም ነገር የላችሁም። አዎ እኛ ህዝብ እንዲፈራ ብለን ከመጋረጃ በስተጀርባ የምናስቀምጠው ምንም ነገር የለም። ምንም ነገር የለም። እስኪ ያድርጓት የኛ ፓስተሮች። እስኪ ቃለ ሕይወቴ እንደዛ ያድርግ። ከመጋረጃው ጀርባ የወገኖቼ እንግዲህ የሚቀስፍ አለ ምናም ነገር ብሎ ምንም እንዲህ የሚባል ነገር የለም። እስኪ ታድርግ ሙሉ ወንጌል፣ እስኪ ታድርግ መሰረት ክርስቶስ። የትኞቹም አያደርጉም። እነሱም አላበዱም። መሪዎቻችን ፓስተሮች አላበዱም። ካላበዱ በስተቀር አያደርጉም። ቢያደርጉስ እግዚአብሔር ምስክር ነው እኮ አልኩ። እግዚአብሔር እንደኔ አይነት ልጆች አሉት በቀናት የነደዱ። የመድረክ ሰባኪ ስለሆንኩ እኔም አሁን ፓስተር በኛ ቸርች አስቀምጦ ከመጋረጃው ጀርባ ምናምን ነገር ብሎ ተከታታይ ትምህርት እያስተማርኩ ነው። በቤተክርስቲያናችን 3ኛ ሳምንት ነው። ኔክስት 4ኛ ሳምንት ነው። ተከታታይ ትምህርት እያስተማርኩ ነው። እና እንደዛ ቢያደርግ አሁን ፓስተር ኔክስት እሑድ ነገ ስቆም እገለብጠዋለሁ ስልህ ከመጋረጃ ጀርባ ያስቀመጠው ኮታንኮት ነገር ቢኖር እንደ ኦርቶዶክስ ማለት ነው። ይኸው እንግዲህ ያው ትቆጣለች፣ እመቤቴ ታለቅሳለች፣ ወይ ደግሞ ስላሴዎች ያለቅሳሉ የሚባል ነገር የለም። እዚህ የሚባል ነገር የለም። የሆነ ግዑዝ ነገር አስቀምጠን የእግዚአብሔር ሕዝብ እንዲፈራ ብለን መጋረጃ ጀርባ የምናስቀምጠው ምንም ነገር የለም። 4 ነጥብ። እግዚአብሔር መንፈስ ነው። አዎ እሱ በእኛ ውስጥ አለ። እንደ አምላክነቱ እናከብረዋለን፣
እንደ አባትነቱ እንፈራዋለን። ማነው እንደ አባትነቱ እናከብረዋለን፣ እንደ አምላክነቱ እንፈራዋለን። he is holy። የኔ ንጉስ፣ የኛን ንጉስ እግዚአብሔርን እንደዚህ አድርገህ ጥብቆ አልብሰህ የምትስለው አይደለም። በሰው እጅ ስራ ዋንጫ ሲዘህ በዚሁ ዋንጫችሁ ደግሞ የማታፍሩት አለው ብር ዋንጫ የስላሴ መጠጫ እያላችሁ የምትቀልዱ ስላሴ ቀምቃሚ አድርገህ ያስቀመጥክ ጉደኛ። አሁን ለዚህ ለመከራከር ትመጣላችሁ ወንድሞች እናቶች። ጠር ሲመጣ አሁን ታየዋለህ። የስላሴ መጠጫ አለው ብር ዋንጫ። ያው እነሱም ይጠጣሉ፣ ሁሉም ጠጪ፣ ሁሉም 0-0 እንዳለ ማለት ነው። ተው መንፈሴን አታበሳጨው ስለ ወንድም አለም ተው እኮ ነው ብዬ የምልህ። ይሄ እንግዲህ መጠጫቸውን የያዙት ከነ መጠጫቸው ጭምር ማለት ነው። እራሳቸው በመዝሙር ከፍትላለሁ ቪዲዮ ይሄንን ለማጽደቅ ይሄን ሁሉ ወርቅ ጥቅስ ሄዶ ጠቀሰ። አብራራ ነው። መጨቃጨቅ አልፈልግም። ለምን ነው መጨቃጨቅ? ነው የምጭቅጭቅ አይደለም። አብራራው ቢሎ ከልክለ ስጋ ብቻ አትስጠን። አብራራ። ጥቅስ ብቻ ሰጠህን፣ ትርጉሙን አትከልክለን፣ ትርጉሙን አትንፈገን ነው። አሁንም በሚመጡትም ዘመናት እውነቴ ነው የምልህ በእግዚአብሔር ቃል የታጠቀ ጴንጤ ፊት አንድ ኦርቶዶክስ አይቆምም። ኦኬ፣ በትዕቢት አይደለም የምንናገረው፣ የእግዚአብሔርን ቃል በታጠቀ ጴንጤ ፊት ማለት ነው። አንድ ኦርቶዶክስ አይቆምም። የምታመልኳቸውን ሁሉ በመጽሐፍ ቅዱስ እስካን እያደረግን ነው የሚለው። አሁን ይህን እንደዚህ እንደ እስካን በሙሴ ሕግ በ5ቱ ብሔረ ኦሪት በቶራ ስመስለው ነው የሚለው። በነቢያቱ መጽሐፍ ስመዝነው በመዝሙራት መጽሐፍ ብትመዝነው ይሄን ሁሉ በሙሉ ነው የሚለው። በቃ እንደዚህ ማለት ማሽኗ እንደምጮኋ ማለት ነው። በወንጌሉና በመልእክታቱ በራእዩ ብትመዝን በሙሉ ኮታንኮት ነው። ናግባ ታዲያ ና ካህኑ ዘካርያስ ካህን ና ዲያቆን ትመስለኛለህ። የዲያቆን ፎቶ እና ዘካርያስ ካህን ተቋመ ማህቶት ቴንክ እንደናንተ አይነት አገልጋዮች እንዲመጡ ነው የተፈለገው። ታዲያ ሰይ ስለት የሰመረ እኮ ነው ማለት ያለብኝ እኔ። እሺ እንኳን ደህና መጣ ዘካርያስ። እንኳን ቆየ። ሰላም ደህና ነኝ እግዚአብሔር ይመስገን። ዲያቆን እንደሆንክ አስባለሁ ወይስ ያንተ ፎቶ አይደለም? ነኛው ነኝ ዲያቆን ነኝ። ዲያቆን ነው ከፎቶ አይቼንም እናንተ ያርካትን እኔ ማርጊያት ስለነበር ማለት ነው። እሺ ቴንኪው እንኳን ደህና መጣ። በስዕላት ላይ እያወራን ነው። ምን ትላለህ? እነዚህ ስዕላት የስላሴ ስዕል ነው አይደል? አዎ በእናንተ ቤተክርስቲያን በደንብ እንጂ። መልካ ስላሴ ተምረሃል? መልካ ስላሴ አልተማርኩም። እሺ ቴንኪው። እሺ ይሄ ስዕል መጽሐፍ ቅዱሳዊ ነው? አዎ አሳየን እስኪ መጽሐፍ ቅዱሳዊ መሆኑ። መጽሐፍ ቅዱሳዊ ነው። ዘጸአት ምዕራፍ 25 አውጣ። እሰይ እንደዚህ ጥቅስ የሚጠቅስ ነው የምፈልገው። ዘጸአት 25 ቁጥር ስንት ነው ዲያቆንዬ? ያወጥቻለሁ። ቁጥር ስንት? ያው ዘጸአት 25 አውጥቻለሁ። እሺ ማብራት ላብራኔ። እሺ አንደኛ ነገሥት 25 ላይ እስኪ አውጣ። ዘጸአት ልቶ ቶ እሺ አንደኛ ነገሥት ስንት? ምዕራፍ 25 እየዘነጋሁት ነው እንትኑ ነው ስሉን እንት አንደኛ ነገሥት 25 ምዕራፍ የለውም ዲያቆንዬ? የለውም። አዎ አንዳንዴ እንትን ምዕራፎቹም ሊደበቁ ይችላሉ። እንደ ምናልባት ሁለተኛ ነገሥት ላይ ሁለተኛ ነገሥት 25 ምዕራፍ አለ። አዎ እስኪ ይኸው ድንገት ይደበቁ እንደው እኮ የትኛው ላይ ታዲያ? ዘጸአት አልከኝ? የለም። አንደኛ ነገሥት ላይ የለም። ጠብቀኝ ትንሽ። ምን ያህል ደቂቃ ወይ ምን ያህል ሰዓት?
ታብ ኮፒ ሊንክ ሼር እያደረጋችሁ ጠብቁ። የምተኙም ካላችሁ ተኙ። እኛ ልናድር እንችላለን ወገኖች። እሺ ይሰማል? አይ ይሰማል። ዘጸአት ምዕራፍ 25 ከቁጥር 18 ተንከራተትኩ እኮ ቅድም አልሳትኩም። ደከመኝ። ቁጥሩን ነው እንትን ወዲያውዲ ማለቱ ነገር። እሺ ምዕራፍ ስንት? ምዕራፍ 25 ከቁጥር 18። እሺ ምዕራፍ 25 ከቁጥር 18 ስለምን ልታሳይ ነው? ስለ ሥላሴ ፎቶ ነው አይደል? ስለ ስዕል እኮ ይሄንን የሥላሴ ፎቶ ብሎ እኮ ቅድም የጠየኩ ዲያቆን ረሳሁ እንዴ? ይኸውልህ ስዕላት ፎቶግራፎችን አይገልጹም። በስዕላት ቤተክርስቲያን ስለምታስተምር ነው። ስዕላዊ መገለጫ ስላላት ነው። አንድ ምሳሌ ልንገርህ። ይሄኛው የሥላሴ ፎቶ ነው ወይ ብዬ ስለ አዎ ብለኛል አይደል? ቀደም ፎቶግራፍ አይደለም ስዕል ነው። ስዕልና ፎቶግራፍ ይተወቅ። እሺ እንግዲህ አንዳንዴ እየተምታታብኝ ነው። እሺ ሳይንስ ተምረህ ከሆነ ህፃናት አጸደ ህፃናት ሲማሩ በስዕል አይማሩም? ለምንድን ነው ያን ፎቶግራፉ ትክክል ነው ብለህ ታምናለህ? ፎቶግራፋዊ እኮ አይደለም ስዕል። ኦኬ ምን እንደሚባሉት እነዚህ ታዲያ? ስዕላዊ መገለጫ ነው። መገለጫ ማለት ማስተማሪያ ማለት ነው። ኦኬ ለሟለ ቤተክርስቲያን በቃላትም ታስተምራለች፣ በስዕልም ታስተምራለች። ስዕላዊ መገለጫ ነው። ገባኝ። ለምሳሌ አንዴ ቆይ ጠብቁኝ። መጽሐፉን አታወጣውም? ዘጸአት አንዴ ጠብቃ ያወጣልሃለሁ። ቆይ እሺ ዘና ስለዚህ እሺ ይሄን ለማስተማሪያነት ነው የገዛችሁት ወይስ ለአምልኮ ነው የገዛችሁት? የምታደርጉት እናንተ ስዕል እንግዲህ የስዕላዊ ቋንቋ ገላጭነት ትምህርትን ታስተምራለች ቤተክርስቲያን ብያለሁ። እሺ ሥላሴ ግን ቀጥታ እንደዚህ ናቸው ብሎ ፎቶግራፋዊ እንትን ግን የለውም። ፎቶግራፍና ስዕል ይለያያል። ይሄ ስዕል ለምንድን ነው የተሳለው ነው? ቤተክርስቲያናችን ስዕላዊ ቋንቋን ተጠቅማ ታስተምራለች። አዎ ይሄ ታዲያ ለምንድን የተሳለው ነው ብዬ የምለው። ለምሳሌ ጆሮው የማይሰማ ሰው ቢኖር በቃል ስትነግረው አይሰማም። በስዕል ግን ታስተምረዋለህ። ቤተክርስቲያን በስዕል ታስተምራለች። አሁን ከአንተ አዳራሽ ቢመጣ አንድ ጆሮ የማይሰማ ሰው ያንተን ውዝዋዜ ያንተን ሱፍ ነው የሚያይ እንጂ ስዕላዊ መገለጫ ስዕል ስለሌለህ ታስተምረው አትችልም። አይቶ የሚሄደው ነገር ያንተን ዝም ብሎ እንቅስቃሴ ነው እና ስዕላዊ መገለጫ ትምህርትን ስለምታስተምር በስዕል ታስተምራለች ቤተክርስቲያናችን። ስለዚህ በስዕል ታስተምራለች። የሥላሴን አንድነትና ሶስትነት ያስተምራን እሱ። ለምሳሌ ሶስት መሆናቸው በአካል ሶስት መሆናቸውን እሱ ያስተምራን። ኦኬ ስለዚህ ቆይ ለማስተማሪያነት ነው ወይስ ለአምልኮ፣ ለስግደት፣ ለጸሎት ነው የምትጠቀሙባቸው እነዚህን ስዕላት? ለማስተማሪያነት ስዕላዊ ትምህርት ታስተምራለች እያልኩ ነው። አትደጋግም እሺ። እንጂ ለአምልኮ ግን እየወደቃችሁ የምትሰግዱላቸው፣ የምታጥኑላቸው፣ የምትዘምሩላቸው አይደሉም አይደል? እነዚህ ስዕላት ለሥላሴ መስገድ አለብን የለብንም? አንተ ልጠይቅህ እስኪ። እኔ ለስዕላቱ ነው ያልኩት። ለሥላሴማ እኔ እሰግዳለሁ፣ ለአብ ለወልድ ለመንፈስ ቅዱስ ማለት ነው። እስኪ ለሥላሴ እንዴት ብለህ ነው የምትሰግድ? ከምን ላይ ሆነ? ወይ አይ ነው እየተጠየቅ ያለው። እስኪ ሰግድ አሳየኝ። በእውነትና በመንፈስ ነው እኛ የምንሰግደው። ቆይ ወንድም አለም ቀስ በል። በእውነትና በመንፈስ እንዴት ብለህ ወደዚህ ሥላሴ በየት ነው ያለ? ወደ የት ነው የምትሰግድ? አድምጠኝ። ቆይ እየተረማምጥ የጠየቁ ጥያቄ መልስልኝ። እነዚህን ለስግደት፣ ለጸሎት፣ ለአምልኮ አትጠቀሙባቸውም። ለማስተማሪያነት ነው የምትጠቀሙበት አይደል? አንተ የጠየቅኩህን መልስ መጀመሪያ። እኔ እየጠየቅኩ ለዚህ ጥያቄ መልስ ሳሰጠኝ ነው መልስ የምትለኝ?
ለእነዚህ ስዕላት እኔ ልመልስ እንዴ? እኔ ከመለስኩ መልሳለሁ። ግን አንተ እነዚህ ስዕላት ቅድም የሥላሴ ናቸው ብዬ ስለ አዎ አልከኝ እና መጽሐፍ ቅዱሳዊ ናቸው ብዬ ስለ አዎ አልከኝ። ከዛ ዘጸአት ላይ ወሰድከኝ። ታጣ ነገሥት ላይ ሄድ አልከኝ። አንደኛ የለም፣ ሁለተኛ ነገሥት ላይ አልታጣም። ቆይ እንጂ እኔ ሳወራ ለምን እንደምታቋርጠኝ ዳቆኒ? ዘጸአት ላይ ጠቀስክ፣ የለም አላስታውሰውም ብለህ አልከኝ። ነገሥት ላይ ሄድን፣ የለም አንደኛ ላይ ኦርቶዶክስ መልስ አይሰጠኝም እያልክ አንተ ግን መልስ መስጠት አትችልም። እባክህ እያቋረጥከኝ። ይሄ ስዕል መጽሐፍ ቅዱሳዊ ነው ብለህ ስላልከኝ መጽሐፍ ቅዱሳዊ መሆኑን ጥቅስ ስጠኝ ብዬ ስልህ የጠቀስከው ዘጸአት መጽሐፍ ምዕራፍ 25 ቁጥር 18 ነው አይደል? መጨረሻ ላይ የጠቀስከው። ማይኩን ክፈተው። ዘጸአት 25 ቁጥር 18 ነው አይደል የጠቀስከው? ማለት ዲያቆን አይሰማም። ሚዩት አድርገው ስለነበር አይሰማኝም። ዘጸአት 25 ቁጥር 18 ነው አይደል የጠቀስከው የሥላሴን ስዕል ለማሳየት? የሥላሴን ስዕል ሳይሆን ስለ ስዕል እንዴት እንደሚሳሉ ሁለት ኪሩብ እያለ ይናገራል ልልህ ፈልጌ ነው። እሺ ቴንክ ዩ። ያው ኪሩብ ወደ ኪሩብ መሳል ቁጥር 18 25 18 ነው አይደል ያልከኝ ዲያቆን? እሺ ምን ይላል? ያው አጥቻለሁ። ቁጥር 18 እሺ አንብበው። ያው አጥቻለሁ። አንብበው አንተ ራሱ ተቆጣ። ሁለት ኪሩብ ከተቀጠቀጠ ወርቅ ስራ፣ በስሬት መክደኛውም ላይ በሁለት ወገን ታደርገዋለህ። ኪሩብ ማለት ምን ማለት ነው? አይ አላውቅም እኔ። አንተ ነው የምትተረጉመው። ኪሩብ ማለት ምን ማለት እንደሆነ፣ የተቀጠቀጠ ወርቅ ማለት ምን ማለት እንደሆነ፣ ስሬት ማለት ምን ማለት እንደሆነ፣ መክደኛ ማለት ምን ማለት እንደሆነ እሱን የሥላሴ ስዕል ቅድም ያልከውን ስዕል ተፈቅዶናል ብሎ የሚለውን እኔን መተህ ካነበብኩ በኋላ እኔን አጠይቀኝ። ለህዝቡ አብራራው። ዲያቆንዬ እያለ ለአንተ ማብራራት አይጠበቅብን። አዋቂ ነን አይደል የምትሉ? ምኑን አስረዳኸኝ? ኪሩብ በዓለ ምን ማለት ነው ብለህ እኔን አጠይቀኝ። ስዕል የሚል አለ እዚህ ጋር፣ እዚህ ውስጥ የተጻፈበት ውስጥ ስዕል አለ። ሄድ ወደ ታች አንብብ። ስዕል አለ ወይ እዚህ ጋር ስዕል አለ ወይ? ከዛ ሄዳለሁ። ሄድ ቀጥል። ስዕል አለ ወይ? ከዛ እንድቀጥል ይሄን መልስልኝ። ስዕል አለ እዚህ ቁጥር ላይ? አልቀጠልክማ ተው፣ አታገኘውም። ለአንተ ይገለጻል። ስዕል አለ ወይ ያልኩ ቁጥር 18 ላይ። ከዛ ደግሞ ወርታች ደግሞ ወርድላለሁ። ቀጥል፣ ወደ ታች እናንብብ ነው የምልህ። እዚህ ስዕል አለ የለም? ስዕል አሱ ሁለት ኪሩብ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ ማለት ምን ማለት ነው? ምን ማለት ስዕል ሳል ነው ብሎ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ ማለት ምን ማለት ነው? እኔን አትጠይቀኝ። አንተ ነህ ያመጣኸው። እኔ አውቀዋለሁ። አንተን ጠየቅኩህ እኮ። ተርጉመዋ ታዲያ ንገረን። ከተቀጠቀጠ ወርቅ አውቃለሁ። ሌላ አንተ አዋቂ ነኝ ብለህ ቤት ከፍተህ እያስተማርክ አይደለ? አድምጠኝ ዲያቆንዬ። ሁለት ኪሩብ ከተቀጠቀጠ ወርቅ ሳልበት ነው የሚለው ወይስ ስራ ነው? ስራ ማለት ምን ማለት ነው እኮ ንገረና። አንተ አብራራው። እኔን አትጠይቀኝ። አንተን ጠየቅኩህ እኮ አዙሬ። እኔን አትጠይቀኝ። ለምን ታዞረዋለህ ዲያቆን? እንደ አንተ ካልመለስክም አልተገባባንም። አንተ ራስህ ያመጣውን ጥቅስ እኔ እንዳብራራ እንደምጠብቀው። ስዕል የሚለውን አሳየኝ ዲያቆንዬ። ስዕል የሚለውን አሳየኝ በመድኃኒዓለም አሳየኝ። ያሳየው እኮ ነው። በኪዳነ ምሕረት ይዣለሁ። አሳየኝ ስዕል ብሎ የሚል እዚህ። ኪዳነ ምሕረትን አንተ መች ታውቃታለህ? አትቀልድ፣ ዝም ብለህ አሳየኝ ነው እኮ ብዬ የምልህ። አንተ ኪዳነ ምሕረትን አታውቃት? በአርሴማ ይዣለሁ። አሳየኝ። ኧረ እባክህ እንግዲህ በእግዚአብሔር ስለምን አልሰማህም? አንተ ቅዱሳን ነው የእነሱን ያህል እኮ አሳየኝ ዲያቆን። እኔ እኮ በአርሴማ በኪዳነ ምሕረት ብለህ አትቀልድ። በቅዱሳን ላይ የእነሱን ያህል የጣት ያህል ክብር የላችሁም። በጌታ ብዬ ስለምን አልሰማኝም? በሉተር ብያለሁ። በሉተር በማርቲን ሉተር ብያለሁ። ተርጉምልኝ። እናንተ እኮ ቅዱሳችሁ ነው ብለህ በሉተር ብያለሁ። ስምንተኛው ሺህ እንደገባ የምታውቁት ዲያቆናቱና ካህናቱ መጥተው ጥቅስ ይጠቅሳሉ።
አብራሩ ሲባሉ አያብራሩ። ስዕል ይላሉ፣ ሲገለጥ ግን ስዕል የሚል ነገር የለም። ስዕል የሚል አለው እዚህ ጽሑፍ ውስጥ የለም። ዝቅ ብዬ ላንብብለት፣ አንብበው ብሎ ስላለኝ ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ተሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውን በክንፎቻቸው ይሸፍናሉ፣ ፊታቸውም እርስ በርሱ ይተያያል። የኪሩቤል ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውንም በታቦቱ ላይ ታደርጋለህ፣ እኔም የምሰጥህን ምስክር በታቦት ውስጥ ታኖራለህ። በዚያም ከአንተ ጋር እገኛለሁ፣ የእስራኤል ልጆች ታዝዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት በኪሩብ መካከል በስርየት መክደኛው ላይ ሆኜ እነጋገርሃለሁ ብሎ አለው። እስከ ቁጥር 22 ድረስ ማለት ነው። የት አለ ስዕል የሚለው ያለው ዲያቆንዬ? የት አለ? ይሄ እናንተን ሽማግሌ መሰል ጣዖታትን እውን ሊያደርግ የሚችል የዘጸአት መጽሐፍ የተነበበው የት አለ? ጠላት ዲያብሎስ አንደበቱ የተዘጋ ይሆን? ክፈትና በዲያቆን እያወራ ዲያብሎስ አንደበቱ ይዘጋ። አንተ ለምን ትዘጋለህ? ዲያቆን አይደለህ እንዴ? ነገሩ ተንሱ ለጸሎት እግዚኦ ተሳለነ እንደማለት አይቀልም። ግን የት አለ ስዕሉ? የት አለ? የሥላሴ ብላችሁ የምትሉትን ሶስት አረጋውያን ሽማግሌ ከዘራ ያዙ፣ ወገባቸው የጎበጠ በረባሶ ጫማ አድርጋችሁ የማይንቀሳቀሱ የተጎለቱ ዋንጫ ሲዛ አለው ብር ዋንጫ የሥላሴ መጠጫ እያላችሁ የምትቀልዱ እነዚህ ፂማም ሰዎችን ለማጽደቅ ሰው መሰል ጣዖት ለማጽደቅ ይህን የእግዚአብሔርን ቃል ጠቅሰሃል። የት አለ? እንዴ ያ ዘካርያስ ጋር የመጣው መልአክ መጥቶ እንትን አለው እንዴ? ዝም አለ እኮ። የምነግርህ ቃሌን ስላልሰማህ ዲዳ ትሆናለህ እንዳለው ዘካርያስ ቤት ይወዳል ቅዱስ ገብርኤል። ዲያቆን እያወራኝ እንጂ በመድኃኔዓለም በቃ ትቼዋለሁ። ሰላም ሰላም፣ እንደምን አመሻችሁ ቤቲ? እሺ እንዴት ናችሁ? ታት አድርጌ ደግሞ እየጠየቅኩ ነው። አይ ሚዩት አድርግ እሷ ስትከፍት ነው እንዴ እንትን የምትለው? ሚዩት አድርግ ዲያቆን። ቆየህ እኮ ኔትወርክ ራሱ ንጹህ ነው፣ ቀይ አላበራም። ጸጥ ብለህ ተቀምጠህ እሷ ስትከፍትማ አትክፈት። እሺ ቤቲ ሰላም ናችሁ? እንደምን ናችሁ? እግዚአብሔር ይመስገን። ለእኔ አሁን በጣም ወደ ወንጌል ምናምን እያዳመጥኩ ስለሆነ እስኪ አንድ ሰው ላስደምጥና ይህን ሰው እስኪ ታውቀዋለህ ወይ? እስኪ ዝም ብዬ አያስፈልግም እንዳላዳምጠው ብዬ ነው። ዝም ብዬ አይ አንዴ ላዳምጥህ ሰውዬው እንድትነግረኝ። በውስጥ ሀሳብ ዳይቨርት ታደርጊያለሽ። በውስጥ ላኪልኝ። 2 ደቂቃ ነው ወይም 2 ደቂቃ። በውስጥ አድርጊ። እዚህ ሌላ ቪዲዮ አይከፈትም። የማን እንደሆነ ስለማላውቀው ሌላ ቪዲዮ አይከፈትም። እህታችን ቤቲ በውስጥ ላኪልኝ እሰማውና ከዛ የሚጠቅም ሰው ከሆነ የሚጠቅም ነገር ከተናገረ ስሚው ልሻለሁ፣ ካልሆነ ግን አትስሚው ብዬ ልሻለሁ ማለት ነው። ኦኬ እሺ ቴንክ ዩ ቤትሻ። በውስጥ ትችያለሽ ስልኬን ስለተውኩልሽ ማለት ነው። ኦኬ ኤርሚያስ እንዴት ነህ? ኤርሚያስ ገስት ላይ ያለው ብሎክ ነው የማደርገው ወንድሜ፣ ከኔም ከዳንዬም ቤት። ምክንያቱም እናንተን እየጠራን መቀመጥ የለብንም። ስለዚህ መቀጣ ኢግኖራንስ ይባላልና ስለዚህ በብሎክ ተሸኝተሃል። እሺ ቴንክ ዩ። ምህረት አቤት፣ እንዴት ነው ወንድማችን? እግዚአብሔር ይመስገን። እሺ እንኳን ደህና መጣ። ከየት ቤተ እምነት ነው? አይሁዳዊ። አይሁድ። ኦኬ እንኳን ደህና መጣ። እሺ እኔም ጠይቃለሁ። ኢሳያስ ድንግል ትጸንሳለች ወንድም ልጅ ትወልዳለች የሚለው ላይ መጨረሻም ልጁም አርናቅቤ ይበላል ይላል እና እዚህ ጋር ማን ነው ስምህ? ትክክለኛው ስምህ? ምህረት
አይደለም አውቃለሁ። ገና ስትናገር አውቃለሁ። ትክክለኛ ስምህን ተናገር። እኔ ስለማውቅ ማለት ነው። ትክክለኛው ስሜ ምህረት ነው አይደለም። ታዛቢ የሚለው ታዲያ ያው በድምፅ ነው የማውቅህ። ታዛቢው እንደሆንክ በድምፅ ነው የማውቅህ። ኦኬ ያ እንዲህ ነኝ እኔ የኢየሱስ ባሪያ። እሺ ችግር የለውም። በዋናው ስምህ በዚህ በምናውቅህ በታዛቢው ስምህ አልመጣም። ኦኬ መቀጠል እችላለሁ። እና መጨረሻ ላይ ቶፒክ ጋር ተያይዘን ኢየሱስም ማር አልበላም ቅቤም አልተቀበለም በበረት እንደነበረ አዲስ ኪዳን ይገልጽልናል። ስለዚህ ግጭት የለም ወይ? ሰው ማምለክ ከእግዚአብሔር መንፈስ አይለየንም ወይ? እሺ ከኔ ጋር ስለ መሲያው ነው የምናወራው ማለት ነው። ኦኬ ስለ መሲሁ ነው የምናወራው ከአንተ ጋር ማለት ነው። ስለ መሲሁ ስናወራ አጠቃላይ ኢሳይያስ 7:14ን እዛ ጋር ስንደርስ እንተረጉመዋለን ማለት ነው። መሲህ በእስራኤል ቤት እንደሚመጣ የብሉይ ኪዳን ቢሆን አይሻልም? ችግር የለም ነው እሱ ጋር ነው። ስለ መሲሁ ነው እኔ አጠቃላይ ስለ መሲሁ ነው የምናወራው። አይ ስለ መሲህ ስለሚገልጽ ብዬ ነው። ግድ የለም እኮ እኔ አይገልጥም አላልኩም። ኢሳይያው የተናገረውን እሱ ክፍል ላይ ስንደርስበት በአውዱ እንፈታዋለን። ልክ ነው። ኢሳይያስ 7ን ብዙ ክፍል ስላለ ኢሳይያስ ብቻ አይደለም የብሉይ ኪዳን ነቢያት አጠቃላይ ስለተናገሩ ለማ ፍጻሜ እንዳገኘ አብረን ያለ። ስለዚህ ስለ መሲሁ ነው የምናወራው። አንተ ጁዳይዝም ነህ። መሲህ በእስራኤል ቤት እንደሚመጣ የብሉይ ኪዳን ነቢያት ይናገራሉ አይደል? ወንድሜ ታዛቢው መሲህ እንደሚመጣ ማለት ነው። መሲህ ግን የጠየቁበት ያው የስደትም የእስራኤል ሕዝብ ባለበት ህይወት በሙሉ መልካም ህይወት በስደት ስላለ ያው መሲህ ይፈልጉ ነበር። እሺ መሲህ እንደሚመጣ ይናገራሉ የብሉይ ኪዳን ነቢያት ማለት ነው። ይሄ መሲህ ከየት ነው ይመጣል ብለው የተናገሩት ነቢያት? ከዳዊት መሲሁ ከዳዊት ዘር መሲሁ ከዳዊት ዘር እንደሚመጣ ተናግረዋል። እሺ በምን ዘመን ይመጣል ብለው ተናግረዋል? ዘመኑ ያው የእስራኤል መሰብሰብ ኢሳይያስ 11 ላይ በግልጽ ይገልጸዋል። እሺ በምን ዘመን እንደሚመጣ የእስራኤል መሰብሰብ ኢሳይያስ 11 ላይ ይገልጸዋል። የእስራኤል መሰብሰብ እሺ ከየት ነው የሚሰበሰቡት እስራኤላውያን? ከዓለም ከአራቱ ገጽ ነው የሚለው ከምዕራብ፣ ከምስራቅ፣ ከምዕራብ ከአራቱም የምድር ማዕዘናት። እሺ ይህ መሲሁ የሚመጣበት ዘመን ተፈጽሟል ወይስ ገና ነው? ገና። ኢሳይያስ 11 እንደሚሰጠን ያለው መሲህ ሲመጣ ኃይልም ሁሉም ነገር ተሰጥቶት ከሰይ ብትር ትበረታለች ነው የሚለው አይደለም? ኢሳይያስ 11 ላይ ሁሉም እንስሳት እንኳ እንስሳትን አይነኩም ማንኛውም ሰው ማለት ነው። ስለዚህ ተፈጽሟል ወይስ ገና ነው? በዚህ አልደረስንም። እንግዲህ አንበሳ በኋላ ላይ ማብራሪያ ትሰጠኛለህ። ተፈጽሟል ወይስ ገና ነው? ገና ነው። ቴንክ ዩ። አልተፈጸመም ማለት ነው። መሲሁ ሊወለድ ማለት መሲሁ ሊመጣ መሲሁ ሲመጣ ይሞታል ወይስ አይሞትም? መሲህ ሙሉ ኃይል ከእግዚአብሔር ተቀብሎ ስለሚመጣ አይሞትም። ኢሳይያስ 11 ነው የምናገር ያለሁት። ቆይ ይሞታል ወይስ አይሞትም ነው ያልኩህ? አይሞትም። አይሞትም ብሎ የሚለውን ተናግሯል። ኦኬ እንትን ላይ እንዳትወስድ ዳንኤል ሊወስደህ። ወይት ብራዘር እኔ ታናክ ነው ከአንተ ጋር አሁን አዲስ ኪዳን አልጠራለን። አዲስ ኪዳን አንድ ጥቅስ አልጠቅስም። ታናክ ነው የምናወራው። እኔ አዲስ ኪዳን ሙሉ ማቅረብ ትችላለህ፣ ችግር የለም። እኔ ታናክ ነው የማወራው። አንተ ጁዳይዝም ስለሆንክ በአዲስ ኪዳን መጽሐፍ ስለማታምን ከአዲስ ኪዳን መጽሐፍ አንድ ጥቅስ አልጠቅስም። ከሙሴ ሕግና ከነቢያት ከመዝሙራት ከታናክ ነው የምጠቅሰው፣ ከሶስቱ ማለት ነው። ስለዚህ እሺ
መሲሁ ምን ሊያደርግ ነው የሚመጣው? በዚህ ዓለም ላይ ያለውን ስቃይ ሊሰራይ። በደንብ ንገረኝ። ሊሰራይ ያለውን ስቃይ ሰዎቹ የሚሰቃዩበትን በአማርኛ ምን እንደሚባል አላውቅም። ሊሰራይ አይደለም የሚባለው መሰለኝ። በደንብ ንገረኝ። ሊሰራይ ኦኬ እኔ ሁላ ዘርፋኺ ከረጋሎ ቶ እሺ ምን ሊያደርግ ነው? ሊሰራይ ነው ወይስ ሊያስተሰርይ? ሊያስተሰርይ። ኦኬ ማለትም ይችላል። ከእግዚአብሔር ምን ሊያስተሰርይ? እግዚአብሔር መንግስት ሊያሳወቅ ማለት ነው። ሊሰራይ ታዲያ ማለት ስራየት እኮ ማለት የኃጢአት ይቅርታ ማለት እኮ ነው። የግዕዝ ቃል ነው ስራየት ብሎ የሚለው። ሊሰራይ ብለህ ካልክ ወይ ደግሞ ሊያስተሰርይ ብለህ ካልክ ለኃጢአት ይቅርታ ሊሰጥ ማለት ነው። ያ መሲህ የሚመጣው የእስራኤልን ሕዝብ ከእግዚአብሔር ጋር ሊያቀራርብ። መሲሁ ለኃጢአት ይቅርታ ሊሰጥ ነው የሚመጣው ማለት ነው። ሪል የታወቀ ነው። ኦኬ ደስ ይላል። ለኃጢአት ይቅርታ ሊሰጥ ሊሰጥ ነው የሚመጣው አልከኝ። ቴንክ ወንድሜ ታዛቢ። ኦኬ ከቱ ጋር ነው። ስለዚህ ገና አልተፈጸመም ብላልከኝ። መሲሁ ሲመጣ ይሞታሉ ይቤስልህ አይሞትም ብለኸኛል። እዚህ መሲሁ ሲመጣ አይሞትም ብለው ያሉ የብሉይ ኪዳን ነቢያት አንድ ነቢይ ጥቀስልኝ። ከሙሴ እስከ ሚልክያስ አንድ ነቢይ አይሞትም ብለው ያሉ ነቢያት ከነ ጥቅሱ ጨምር ነገረኝ ወንድሜ ታዛቢው። አይሞትም የሚለው አንድ መረጃ ኤርሚያስ 30 ላይ ይገልጻል። እስራኤል ትሰበሰባለች። አራቱን ገጽ ከገለጸን ቅድም የእስራኤል መሰብሰብ አይደለም። የእስራኤል መሰብሰብ ይሰበሰባሉ። ብዙ ነቢያት ተናግረዋል። መሲሁ አይሞትም ብለው ያሉ ከሙሴ እስከ ሚልክያስ ታናክ ላይ አንድ ነቢይ ጥቀስልኝ። ኢሳይያስ 11 አይሞትም ብሎ የሚለው ማለት ነው። አንብብልኝ። ቁጥር ስንት? ግድ የለም ቁጥር ስንት? ሙሉን አንብበው። እሺ ልብ በል። መሲሁ አይሞትም ብሎ የሚለውን ጥያቄ ነው የጠየኩህ። አይሞትም ብሎ የሚለው ኢሳይያስ 11 ጠቅሰልኛል። የአምላኬ ቃል ነው። ኤርሚያስ እኔ ጋር እንቀጥላለን። ወይት አይ ወንድሜ እንቀጥላለን። ኤልያ አትግባ። ቴንክ ዩ። ከአንተም ጋር በኋላ እንቀጥላለን። ኢሳይያስ 16 ቁጥር አለው። 11ኛው ምዕራፍ እንደዚህ ይላል። 11 ምዕራፍ 11 እኮ 11ኛው ምዕራፍ ጥያቄ ምንድነው? መሲሁ አይሞትም ብሎ ያለ ጥቅስ ነው ስተኛልኩ። ኢሳይያስ 11 እንደዚህ አነባዋለሁ። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የማንዘር ነው። አንዴ ነገደ ይሁዳ ነው። ነገደ ይሁዳ ነው። የቦኤዝ ልጅ ነው። የእሴይ ልጅ ነው። ኦኬ ቁጥቋጥ ያፈራል። የእግዚአብሔር መንፈስ ጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል። ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። ተኩላ ከበግ ጠቦትም ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላብና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባም ሕፃን በጉድጓድ ላይ ይጫወታል። ጡት የሚጠባው ሕፃናትም በፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ላይ አይጎዱም አይጠፉምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። በዚያን ቀን እንዲህ ይሆናል። ለአሕዛብ ምልክት ሊሆን የቆመውን የእሴይ ለአሕዛብ ምልክት የሆነ የሚለውን እንዲሰሙ ስለፈለግኩ ነው። ኦኬ ቀጥል። እያነበብኩት ነው። ምንም ችግር በዚህ ቀንም እንደዚህ ይሆናል የሚለው ጀምረ አንብበዋ። እያነበብኩ እኮ ነው። አቋርጠህ ነው። ይቅርታ። በጣም ችግር የለም። በዚያን ቀን እንዲህ ይሆናል። ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥራ አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል።
በዚያን ቀን እንዲህ ይሆናል፣ የቀረውን የሕዝቡን ቅሬታ ከአሦርና ከግብፅ ከጳጥሮስ ከኢትዮጵያ ከኤላትም ከሰናኦር ከሐማትና ከባህር ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል፣ ለአሕዛብም ምልክትን ያቆማል። ከእስራኤልም የተጣሉትን ይሰበስባል፣ ከይሁዳ የተበተኑትንም ከአራቱም የምድር ማዕዘኖች ያከማቻል። የኤፍሬምም ምቀኝነት ይርቃል፣ ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም፣ ይሁዳም ኤፍሬምን አያስጨንቅም። በምዕራብም በኩል በፍልስጤማውያን ጫንቃ ላይ እየበረሩ ይወርዳሉ። የምስራቅም ልጆች በአንድነት ይበዘብዛሉ። በኤዶሚያስ እና በሞዓብ ላይ እጃቸውን ይዘረጋሉ። የአሞንም ልጆች ለእነርሱ ይታዘዛሉ። የእግዚአብሔርም የግብፅን ባህር ያጠፋል፣ በትኩሳትም ነፋስ እጁን በወንዙ ላይ ያነሳል። 7 ፈሳሾችንም አድርጎ ይመታዋል። ሰዎችም በጫማቸው እንዲሻገሩ ያደርጋቸዋል። ከግብፅ በወጣ ጊዜ ለእስራኤል እንደነበረ ለቀረው ለሕዝቡ ቅሬታ ከአሦር ጎዳና ይሆናል ይላል። ቁጥር 16 ነው። ኢሳያስ ሙሉን ያነበብኩትኝ። ጥያቄን ላስታውሳ እንዴ፣ መሲሁ ይሞታል አይሞትም ብዬ ስለ አይሞትም ብለኛል። ማን ነው ከብሉይ ኪዳን ነቢይ መሲሁ አይሞትም ብሎ የተናገረ አንድ ነቢይ ጥራልኝ ብዬ ስልህ ማን ነው አንድ ነቢይ ብዬ ስልህ ኢሳያስ ብለኛል። 11ኛው ምዕራፍ ላይ የታለ መሲሁ አይሞትም ብሎ የሚል የተጻፈ እዚህ ክፍል ላይ ይኸውልህ ለአሕዛብም ይላል እኮ አይደለም እንዴ? የታለ መሲሁ አይሞትም ብሎ የሚለው? ቆይ ለአሕዛብም መልእክት ይሆን ዘንድ አሁን የምናየው ከኢራን ጋርም ከማንኛውም ሰላም የኔ ጥያቄ እሱ አይደለም። ከእስራኤል ጋር በተገናኘ አይደለም። መሲሁ አይሞትም ብሎ የሚለውን ከእስራኤል ጋር ያለ ጦርነት፣ ከኢራን ጋር ያለ ጦርነት፣ ከሌሎች ሀገራት ጋር የነበራት ጦርነት፣ ከዚህም በኋላ የሚመጣውን ጦርነት እሱን አይደለም። እኔ የጠየቅኩ መሲሁ ይሞታል ወይስ አይሞትም ብዬ ስልህ አይሞትም ብለህ ስትለኝ አከበብኩትና ከብሉይ ኪዳን ነቢያት ታናክ ላይ ማለት ነው ከታናክ ከሙሴ ከነቢያት ከመዝሙራት መጽሐፍት ከ39 መጽሐፍት ማለት ነው በእናንተ ከምትቀበሏቸው ከ24ቱ ከነዛ መጽሐፍቶች ውስጥ አይሞትም ብሎ ትንቢት የተናገረ ማነው ብዬ ስልህ ኢሳያስ አልከኝ። ከምዕራፍ 11 ከቁጥር 1 እስከ 16 ድረስ አነበብኩ። የትኛው ቁጥር ላይ ነው መሲሁ አይሞትም ብሎ የሚል ቃል ያለው? መጽሐፉ ላይ እንግዲህ ስለ መሲህ ሲገልጽ እንደማይሞት ለእስራኤል ንጉሥ የቱ ጋር የታለ? የቱ ጋር ነው አይሞትም ብሎ የሚለው? ቁጥር ስንት ላይ? ሁለታችንም አማርኛ ላይ ያነበብ ነው እኮ። የቱ ጋር ቁጥር ስንት ላይ ለው አይሞትም ብሎ የሚለውን የተናገረው ኢሳያስ? ለአሕዛብም ብትር ይሆን ዘንድ ብለህ እንኳን እንኳን እንዴ ወንድሜ ታዛቢው አይሞትም ብሎ የሚለውን ኢሳያው የተጠቀመው የትኛው ቁጥር ላይ ነው ያልኩ? ይሞታል የሚለው አዲስ ኪዳን ላይ ነው ያለው። እኔ እሱም በኋላ ከብሉይ ኪዳን አሳይሃለሁ። ከብሉይ ኪዳን አዲስ ኪዳን የማታምነው ቃል ስለሆነ እንዳጠቅስ እኔ ታናክ ነው የማወራው። ብሉይ ኪዳን ላይ ከዳንኤል በስተቀር የታለ ኢሳያስ ላይ አልከኝ። ቶ ሌላውን የታለ ዳንኤል ማለት ኢሳያስ ላይ ቆይ ፕሊስ፣ ታዛቢው ፕሊስ፣ አንተ ትልቅ ሰው አይደል እንዴ? ኢሳያስ 11 ላይ መሲሁ አይሞትም ብሎ ይላል ብለህ ያልከኝ አስነበብከኝ። አውጣው 11ኛው ምዕራፍ አልከኝ፣ አወጣሁት። ባይዘዌ ብሉይ ኪዳን ከሙሴ ሕግ ከቶራ እስከ ሚልኪያስ ድረስ ባለው ታናክ ላይ አንድ ጥቅስ ነው ያሳየኝ ብያልኩ። በእስራኤል አምላክ ስም እለምንሃለሁ፣ መሲሁ አይሞትም ብሎ ትንቢት የተናገረ የአባቶቼ የነቢያት አምላክ ትንቢት ያናገራቸው አይሞትም መሲሁ ብሎ የተናገረ ዳንኤል 7 ላይ አልጠየቅኩም። ኢሳያስ ላይ ያስነበብከኝ አድምጠኝ። ኢሳያስ ላይ ያስነበብከኝ ላይ የታለ ነው ያልኩህ ወንድሜ ታዛቢው 16 ቁጥር አስነብበኝ ስታበቃ ባልቆጭም ያምላከኝ ቃል ያለ ይሞታል የሚለውን ግለጽና ኖ አልገልጽም። አንተ አይሞትም ብለህ ክሌም አድርገሃል። ነቢያትን ጠቅሰሃል። ኢሳያስን አወጣኸው፣ አነበብኩ። ሌላ ነቢይ ኪዳን እኮ አዲስ ኪዳን ሌላ ነቢይ አዲስ ኪዳን አትበል አንተ። አይመለከትም አዲስ ኪዳን መጽሐፍት ስለማታማ ማለት አዲስ ኪዳን ላይ የምትሄድበት ላይ ብራዘር እኔ አልሄድም። አዲስ ኪዳን አበደን በ4 ነጥብ የዘጋሁት ነው። አልሄድም አዲስ ኪዳን ላይ። ከአይሁዳውያን ጋር ስነጋገር በታናክ ነው የማወራችሁ። ታውቀኛለህ እኮ ታውቀኛለህ። ታናክን እኔ ፊት ልትጠቅሷት አትችሉም። ከቻልክ ግን ጋየድ ሞክር ብራዘር። አንድ ጥቅስ ጥቀስልኝ። አሁን እኮ የገለጽኩ ነው ያለሁት። በቃ ብራዘር እግዚአብሔር የሚሰጠን መጽሐፍ ከበረሺት ጀምረ አንድ ጥቅስ ጥቀስልኝ። ከበረሺት ጀምረ አንድ ጥቅስ ጥቀስልኝ። መሲሁ አይሞትም ብሎ ትንቢት የተናገረ ነብይ ኤርሚ አሁን ግልጽ ሆኖ ቀረበልህ። አሁን አንበሳ የታለ ምኑን አንበሳ ስጋ ሳይበላ ሲበላ አይተሃል ወዳጄ? እኔ አንበሳ ስጋ ይብላ ከፈለገም ችፕስም ይብላ፣
እሱ አይደለም። እኔ አሁን ዋና ጥያቄ እውነቱ የእግዚአብሔር መንግስት የሚገልጸውን ነገር እኔ ነኝ ሚውት ያደረኩ። እባክህ አውቃለሁ ባይዘው ስለማውቅ ማለት ነው። ግን እየጠየኩ ያለሁት በቅንነት የጠየኩት ጥያቄ መሲሁ ይሞታል ወይስ አይሞትም ብዬ ስጠይቅህ አይሞትም አልከኝ። ጻፍኩ። ኤርሚ ለምን አንተ እየገባህ ሰዎች እንዳይገባችሁ ታደርጋለህ? ታዛቢው ፕሊዝ መሲሁ ይሞታል ወይስ አይሞትም ብዬ ስለ አይሞትም አልከኝ። ኦኬ አሁን ኢሳይያስ 11 ላይ ይሞታል አለ። እባክህ እያወራሁ ነው። እባክህ አይሞትም አልከኝ። አስምሬ ያዝኩኝ። ከብሉይ ኪዳን ነቢያት መሲሁ አይሞትም ብሎ ያለውን አንድ ነቢይ ጥራል ብዬ ስለ ኢሳይያስ 11 አውጣው አልከኝ። አወጣው። 16 ቁጥር አለው አነበብኩ። የትኛው ቁጥር ላይ ነው መሲሁ አይሞትም ብሎ የሚል ቃል ነቢዩ የተጠቀመው? እሱን አሳየኝ ብያልኩ። ዘልየው ከሆነ አቤት ስለ አሕዛብ ምን ተናገረ? እኔ ስለ አሕዛብ ስለ እስራኤል የተናገረውን አይደለም ብዬ የምልህ። ምን ይመለከታል ስለ አሕዛብ መናገሩ? ስለ አሕዛብ መናገሩን አይደለም እኔ የጠየቁ። መሲሁ አይሞትም ብሎ ትንቢት የተናገረ ነብይን አሳየኝ ብያልኩ። ብራዘር አሁን ያለንበት ታይም ላይ ባለፈውም ስለ ኢራን ስትናገር ነበር። እሺ ታዛቢው ነኝ አሁን ሚዩት ያደረኩ። እውነቱን ልንገርህ፣ ከጽዮኑ አለት ጋር ነው መተህ የተጋፈጥከው። ከማን ጋር? ከቃሉ ጋር ማለት ነው። የጽዮኑ አለት እኔ አይደለሁም፣ ቅዱስ ቃሉ ማለት ነው። የቃሉ ባለቤት ከመሺያው አገልጋይ ጋር ነው መተህ የተጋፈጥከው። እኔ የምጠቅስልህ ከሙሴ ሕግ ነው። ስለ ኢራን እኔ ኤርሚያስ የተናገርኩት ተናግሬያለሁ። ኦኬ እናንተ ተናገርልን ብላችሁ አይደለም፣ የአምላኬን ቃል ስለማቅ ተናግሬያለሁ። ወደ ኢራንና ወደ ሊባኖስ ጦርነት ለምን ትሄዳለህ? እሱንማ በተናገርኩበት ማንም ተናገር ብሎ ሳይለኝ ይናገራለሁ። ተናግሬያለሁም እናገራለሁ። የጠየቅኩህ እኔ ኢራን አትበለኝ። መሲሁ አይሞትም ብሎ የተናገረ ነቢይ አሳየን ብያልኩ። ኢሳይያስን አወጣው። አሁን ያነበብከው ላይ መሲህ ይሞታል ይላል ወይ? አይልም። አንተ አይሞትም ብሎ የሚለውን አሳየኝ ነው ብያልኩ። አይሞትም ብሎ ለሚለው እኮ መረጃ እሰይ ብትር ተቀብሎ ስለሚመጣ ሁሉንም ወዳጄ ታዛቢ ይቅርታ እንግዲህ በአንተ ሙድ ካልሆንኩኝ ይቅርታ። የት አለ አይሞትም ብሎ የሚለው ክፍል ነው እያልኩ ያለሁት። የለም የሚሞት የሚለው በቃ የለም። ስለዚህ አይሞትም ብሎ ለሚለው እግዚአብሔር የለም። አድምጠኝ፣ ኢሳይያስን እንዳትጠቅስ። የሚሞት እግዚአብሔር የለም ወዳጄ። እሱም በኋላ ልናወራ ነው። ቆይ አሁን ይሁድ የሚለው ቃል ሲፈታ ኤርሚያው ላይ ነው ያለው። እሱ ይሁድ ኤርሚያው ላይ ነው ያለው። ይሁድ የሚለው የሚኖር አሁንም ምንም ትቆጣለህ? አንተ እግዚአብሔር መንፈስ ካለ ለምን ትቆጣለህ? ኢሳይያስን ጨርስ፣ በማስረጃ በትክክል አውራ። ስለዚህ ኢሳይያስን የጠቀስከው ሁለተኛ እንዳጠቅስ። መሲህ አይሞትም ብሎ አይልም ኢሳይያስ። አላለም እኮ መሲህ አይሞትም። አንተ መሲህ አይሞትም ብለህ ላልከው አይል ሙሉ ይሞታል የሚልም የለም። ኦኬ ይሞታል የሚል የለም አይደል? አዎ እሺ፣ እዚሁ ከኢሳይያው ላሳያ 53ኛው ምዕራፍ ላይ ስለ እስራኤል ሆሎኮስት ላይ የሚናገረው ስለ እስራኤል ሆሎኮስት ነው የሚናገረው አይደል? አዎ ቴንክ ዩ። ምን ይላል? ይታያል አይደል? እንደሚታዘበው ስለ እስራኤል ሆሎኮስት ማለት ጀርመን ላይ ስላለቀው እልቂት ነው የሚያወራው ብለው አባቶች ያጣመሙትን ትርጉም እዚህ አሁን አባቶች ያለውን የእስራኤል ግድ የለም። እኔ በዛ አንተ ጎጃም ውስጥ ነበር ካራ እኔ ጎንደር ውስጥ ነበርኩኝ እና ፈላሻ ካይላ እያሉ የቀጠቀጡኝ ነው ያደኩት። ብራዘር እሱን እኔ የምናገርበት ሰዓት አይደለም። ኦኬ እሱን በምናገርበት ቦታ ተናግሬያለሁ። እውነቱን እናገር። እውነት አይደለም የምትመሰክረው። ለምን እንደምትከላከለው አንተ? አንተን የምትከላከለው እውነቱን መሲሁ እንደሚሞት ኢሳይያስ የተናገረው ልናገር። አንተ አይሞትም ብለሃል። ያመጣው መረጃ ውሃ ማያነሳ ነው። እኔ ግን መሲሁ እንደሚሞት ለሁላችንም አንድ ጊዜ ይወዳኛል። እባክህ መሲሁ አይሞትም አልከኝ። መረጃ አምጣ ብዬ ስለ ኢሳይያስ 11 አመጣ። 16 ቁጥር አነበብኩኝ። መሲሁ አይሞትም ብሎ የሚለውን ያንተን ውሸት ኢሳይያስ ሊያጸድቀው አልቻለም። አንተና ኢሳይያስ ሆድና ጀርባ ናችሁ። አንተና ኢሳይያስ ጠላት። እባክህ ላውራበት። እሰጥሃለሁ፣ ታወራለህ። እሺ ኦኬ፣ እሰጥሃለሁ።
ስለዚህ ኢሳያስ መሲህ አይሞትም ብሎ አላለም። ኢሳያስ 11ም ሲናገር መሲህ አይሞትም ብሎ አላለም። የጠቀስከው ጥቅስ ለጠየቁ ጥያቄ መልስ የሚሆን አይደለም። ኦኬ ልብ በል ስማ። ኢሳያስ ግን መሲሁ እንደሚሞት እንደዚህ ይናገራል። እኛ ሁላችን እንደ በጎች ተቅበጥ እባክህ እኔ አረብሽም። ኦኬ ስለዚህ አትክፈት። ከከፈትክም አታውራ። ከፍታለሁ ማለት አረብሽም ችግር የለም። አዎ እሺ ኖ አትዝጉት። ይክፈት ችግር የለውም። ማይኩን ኦን አድርጎ ይቀመጥ ችግር የለውም። ኢሳያስ ግን መሲሁ እንደሚሞት እንደዚህ ይናገራል። ይኸውልህ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ካለ በኋላ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። መወገድ ብሎ የሚለው ቃል መገደል ማለት ነው። እንደተወገደ ከትውልዱ ማን አስተዋለ? ቆይ አድምጠኝ። ከክፎች ጋር በኋላ እሰጥሃለሁ፣ አንብቤ ትተነትነዋለህ። እኔ ፊት ትተነትነዋለህ። ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ብሎ ይላል። ኢሳያስ ይህን የተናገረው ለማን ነው? ይህን ለእስራኤል ሕዝብ ነው የተናገረው። እስራኤል ሕዝብ በጣም ሆሎኮስት ተብሎ በአሁኑ ሰዓት ታሪክ ላይ የምንማረው ጀርመን ናዚ የሰሩትን ድርጊት የሚገልጽ ምንም ነገር አልተናገሩም። ሲሞቱም የትኛውም ሚዲያ አልነበራቸውም። ማንነታቸውንም እንደ ሰው እንደተፈጠሩበት ስቃይ እየተሰቃዩ ተቃጥለው ማንኛውም ጴንጤ ሆነ ኦርቶዶክስ ሆነ ሁሉንም ስለ ጆዎች የተሰቃዩትን ስቃይ እንዲያይ እፈልጋለሁ። ያን ስቃይ ነው የሚገልጸው። ያን ስቃይ ደግሞ ማንኛውም እስራኤላዊ ባለጸጋ ወይም ማንኛውም ሀብት፣ አሁን ዛሬ በእስራኤል ሕዝብ በሀብት የተሞላ ሕዝብ ነው። ያንን ረስተው ባሉበት ቦታ ላይ እግዚአብሔርን አለማወቅ፣ እግዚአብሔርን ትተው በነበሩበት ህይወት ውስጥ ሄርጾግ የሚባለው የእስራኤልን መስራች ምንድን ነው የምታገናኘው? በክርስቶስ አሁን ቴዎድሮስ ሄርጼላ ሄድክ ባንዴ እንዴ? ኦስትሪያ ውስጥ ስለተወለደ የሀገሬ ማንነት እኮ ነው ብራዘር። እኔ ለአንተ ቁጭ አድርጌ አስተምርሃለሁ። ኦኬ የጠየቅኩን ጥያቄ መልስልኝ። ቴዎድሮስ ሄርጼል ኦስትሪያ ውስጥ የተወለደ አይሁዳዊ ስለ አይሁድ ህዝብ መሰብሰብ የተናገረ በ18 ምናምን አካባቢ ላይ የተነሳ ሰው ስለሱ ታወራለህ። ኢሳያስ 53 ላይ የተናገረው ይህ ማን ነው ብዬ ስልህ በጀርመን ለተገደሉት በሆሎኮስት ላለቁት አይሁዳውያን ነው አይደል ያልከኝ? ኦኬ ነው አይደል ያልከኝ? ኦኬ አዎ ቴንክ ዩ። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ የተባለው እርሱ የተባለው ማን ነው? የእስራኤል ሀብት፣ የእስራኤል ብልጽግና፣ የእስራኤሎች የሁላችንም በደል። ቆይ የሁላችንም በደል ኤርሚያስ ታውቃለህ አይደል? ሁለታችን ስናገር እየተደማመጥን ነው። አዎ እግዚአብሔርም የሁላችንም በደል ብሎ እኔ የሁላችንም በደል በእርሱ ላይ አኖረ የተባለው ማን ነው? በህይወት ላይ ሰው ልጅ ሲሰርቅ አልጠየኩም። ለምንድን ነው ወዳልሆነ ቆይ ልጨርስ። እኔ ነኝ ሚዩት ያደረኩ። እንደዚህ አይነት ቀልድ አቁም ከኔ ጋር። የአምላኬን ቃል ነው ኤርሚያስ። አንተ እንደምታስረዳው የራሴን ሀሳብ አንተ አስረዳ። እየጠየቅኩ ነው። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ የተባለው ማን ነው? እግዚአብሔርም ማወቅ የሆነው እኮ እስራኤልን ይኸውልህ አንድ አትክልት ስትተከል ፍሬዋን የሚሰጠው ይኸውላችሁ በቃ እኔ የጠየቅኩህን ለምን አትመልስም? እግዚአብሔርም የሁላችንም ለምን አንተ ቆይ የሰውን ሀሳብ ለምን አትቀበልም? ምኑን ልቀበልህ? እኔ የጠየቅኩህን ትተህ እኔ አሁን የምናገር ያለሁትን መቼ ሀሳቤን አስጨረስከኝና
እሺ ጋይድ እሺ ቀጥል። ኦኬ አንድ አትክልት አንድ ፍሬ ስትተክል 8-7 ዘርፍ ሰርታ ትበቅላለች አይደለም እንዴ? እስራኤልን በዓለም ላይ የተከለው የእግዚአብሔርን ማወቅ እንዲኖር ስለፈለገ ነው። እግዚአብሔር እስራኤልን ፈልጎ ሊያሰቃየው ፈልጎ ወይም እንትን ብሎ ካንተ የተለየው ስጋ ካንተ የተለየው ሕይወት ካንተ የተለየ ደስታ ያለኝ ሆኖ አይደለም። እግዚአብሔር የፈለገው ለዓለም እስራኤልን በየቦታው ስለበተነ ያን ፍሬ እንዲበቅል ስለፈለገ እግዚአብሔርን ማወቅ እንዲቀርቡ በጣዖት እንዳያመልኩ እስራኤልን በተነ። እስራኤል እኮ የበኩር ልጅ ስለሆነ የተለየ ንግስና የለው። ይህ እኮ ነው አሁን ጥላቻው በጀርመን የነበረው ግድያ፣ ያ የእስራኤልን ጥላቻ የእስራኤል እኔ በኩር ልጅ ነኝ ስላለ አይደለም። እኔ ካንተ ያነሰ ህይወት ካንተ በልቼ ካንተ የተለየ ህይወት የለኝም። እግዚአብሔርን የምታከብር ከሆነ የእግዚአብሔርን ብትር ማክበር አለብህ። ይህንም ነገር ልብ በሉ። የጠየቅኩት ጥያቄ እግዚአብሔር የሁላችንም በደል በእርሱ ላይ አኖረ ተብሎ የተባለለት አካል ማን ነው ነው? እሱ የሚያወራው ችግኝ በቀለች ተበተነች ምናምን ነገር ብሎ የሚል ማለት ነው። ለጥያቄ መልስ ልትሰጥ አትችልም። አንተ አይደለም ራባዮችን ብታመጣ ለጥያቄ መልስ ናቸው። ቆይ ፕሊስ ላውራ። የመጣሁበትን ጥያቄ እኮ አስተኛል። አዳመጥኩ አይደል ወይ? አዳመጥኩ አይደል? አንተ ብልታደምጠኝ ድንግል ትወልዳለች የሚለውን እኮ አልገለጽክልኝም ቅድም። እኔ ነኝ ሚዩት ያደረግኩ። ባላደርግ ደስ ባለኝ ነበር። ትልቅ ሰው ነህ አውቃለሁ። ራስን ደብቀህ ምሕረት ብለህ መጣ ታዛቢው። እንደዚህ ባላደርግ ደስ ባለኝ ነበር። አንተ ስታወራ ዝም አልኩ። ለጥያቄ መልስ አሰጠኝም። ኦኬ ነቢያቱ ከነቢያት መካከል መሲህ አይሞትም ብሎ ያለ ነቢይ አንድ አሳየን ብዬ ስልህ ሄደ የማይገናኝ ጥቅስ ኢሳይያው ላይ ሄደ ጠቀስክ። ምዕራፍ 11 ላይ 16 ቁጥር አነበብኩ። እዛ ክፍል ላይ መሲሁ አይሞትም ፕሊስ መሲህ አይሞትም ብሎ የሚል የተናገረበት ክፍል የለም። ይሄው ነቢይ ግን መሲህ እንደሚሞት የተናገረበትን ሌላ ሳይ ብዬ 53 ቁጥር 6 ጀምሬ አነበብኩኝና ስጠይቅ በሆሎኮስት ለተገደሉት አይሁዳውያን የተነገረ ቃል ነው አልከኝ። ኦኬ አይደለም፣ አንተ ነው የወሰድከኝ ወደዛ። እባክህ አንተ ነው የወሰድከኝ። እኔ የተናገርኩት ያለሁት አሁንም እኔን የሚዩት ያደረግኩ አሁንም እኔን የሚዩት ያደረግኩ ኤርሚያስ አንዴ እቺን ጨርስና እኔ ልጨርስ። እኔ ያወራሁትን ልጨርስ። ግማሽ ሰከንድ እሺ፣ ልታገስህ። ጥያቄን ግን መልስልኝ። በእግዚአብሔር የሁላችንም በደል በእርሱ ላይ እኔ የተቻለኝን እግዚአብሔር የገለጸልኝን እነግርሃለሁ። አንድ ነገር የምነግርህ ያለው እኔ የተነሳሁበትኝ ኢሳይያስ 7 ድንግል ትጸንሳለች የሚለው ላይ ማርና ቅቤ ይበላል የሚለው ላይ ኢየሱስ በበረት ያደገ የኖረ ሰው ነው። እኔ ነው የሚዩት ያደረግኩ። ስለሱማ ገና መሲሁ በአጠቃላይ በብሉይ ኪዳን ነቢያት እንደሚወለድ እንደሚመጣ፣ ኬት እንደሚመጣ፣ ከማን እንደሚመጣ፣ ይሞታል ወይ አይሞታም ወይ፣ መቼ ነው የሚመጣው፣ መጥቷል ወይ አልመጣም ወይ፣ ካልመጣስ መቼ ነው የሚመጣው፣ ከመጣስ መቼ ነበር የመጣው ብሎ የሚለውን እንድናይ ብለን በስፋት እንድናይ ብለን ጀመርም ማለት ነው። አሁን የተጠየቀውን ይህንን መልስ የለህም። ራባዮችን ብታመጣ ከንፈራቸው አልቧቸው ተንቀጥቅጠው ነው የሚወጡት። መልስ የለህም። ቁጥር 7 ተጨነቀ ተሰቃየም አፉን አልከፈተም። ሚዩት አድርግ። ተጨነቀም ተሰቃየም አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ በገዳዮቹ ፊት ማለት ነው ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ማን? መሲሁ ማለት ነው። በማስጨነቅና በፍርድ ተወሰደ። የእስራኤል ሕዝብ ሚዩት አድርግ። ተናገር ብዬ ስል እኮ በቃ ከንፈራ አላበው። ሚዩት አድርግ። ኦኬ አንተ የጠቀስከውን ጥቅስ ቅድም አብራራ ብዬ ኢሳይያስ 11ን ጠቀስክ፣ አነበብኩልህ። አብራራው ብዬ ስልህ ችግኝ ማፍያ መትከል፣ ቅርንጫፍ፣ ግንድ፣ ቅጠል፣ ፍሬ ምናምን ብለህ ሚዩት አድርግ። እስኪ ለአምላክ ቃል እንኳን ክብር ስጥ። አንተ የጠቀስከውን ጥቅስ ማብራራት አቅቶ ስንት ስለምን እስካሁን ድረስ አልመንክም። እኔ ስናገር ደግሞ አትበለኝ መጣ ማለት ነው። ኦኬ በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ይላል። አሁንም ማይኩን ክፈትና መልስልኝ። ኢሳይያስ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ያለው ማን ነው?
ኢሳይያስ ስለ ህዝቤ ነው ብሎ የሚለው ስለ ህዝቤ የሚለው እግዚአብሔር ነው። እግዚአብሔር ነው ስለ ህዝቤ ኃጢአት ተመትቶ ብሎ የሚለው። ቴንክ ዩ። ስለ ህዝቤ ብሎ የሚለውን እንዳቸኩልብኝ እሰጥሃለሁ። ስለ ህዝቤ የሚለው እግዚአብሔር ነው ብለሃል። ያው ጌታ ነው። እሺ፣ በአንተ ማለት ነው። እሺ፣ ስለ ጌታ ህዝብ የተመታው ማን ነው?